ይወደናል፣ በማይዝል በማይጥል እጁ ይዞናል። ክብር ለኢየሱስ ይሁን። አንድ እግዚአብሔር ቃል አነብና አንዳንድ ሐሳቦችን አነሳለሁ። ከዛ ሰባው ሱባኤ ላይ እንማማራለን ማለት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 26 ላይ እንደዚህ የሚል ቃል አለ። አብ በስሜ የሚልከው። ይሄን ሲናገር የተናገረው ዮሐንስ አይደለም፣ ጴጥሮስ አይደለም። ይሄን እየተናገረ ያለው ጌታችን ኢየሱስ ክርስቶስ ነው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ድጋሜ ላንብበው ይህን ጥቅስ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ መንፈስ ቅዱስ ከአብ የሚወጣው እውነተኛው መንፈስ ከሶስቱ አካል አንዱ ቅዱስ ሁሉን ምን ያደርጋችኋል? ያስተምራችኋል፣ እኔም የነገርኳችሁን እርሱን ደግሞ ያሳስባችኋል። ጌታ ክርስቶስ ኢየሱስ አትናቴዎስ ያስተምራችኋል፣ ቀለሜንጦስ ያስተምራችኋል፣ ዮሐንስ አፈወርቅ ያስተምራችኋል አይደለም ያለው። አንተ ክርስቲያን ነህ ወዳጄ፣ ከመንፈስ ቅዱስ ተማር። ዓለም አያውቀውም ይሄን መንፈስ። አንተ ግን ክርስቲያን ስትሆን ይሄን መንፈስ ታውቀዋለህ፣ ምክንያቱም በአንተ ስለሚኖር እና ኢየሱስ የተናገረው መንፈስ ቅዱስ ያስተምራችኋል ያለው። ሰው ክርስቲያን ሲሆን ከእግዚአብሔር ከራሱ ይማራል። ለዛ ነው ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ የተጻፈው። አለቀ። ከማን? ጥሩ ነው እኮ የአባቶችን ትምህርት ማየት ጥሩ ነው። አባቶች ምን ተረዱ እዚህ ክፍል ላይ የሚለውን ማየት በጣም ጥሩ ነው፣ በጣም ጥሩ ነው። ነገር ግን አባቶች ራሱ ወደ እግዚአብሔር ቃል የማይመሩ ከሆነ ወደ ራሳቸው የሚወስዱን ከሆነ ተሳስተሃል ነው የምንለው። ምክንያቱም እኛም ያንኑ ቅዱስ መንፈስ ተቀብለናል። እኔ ስለዚህ ነገር ስናገር በድፍረት ነው የምናገረው። ስለ ኢየሱስ የሚያብራራልኝ አትናቴስ አይደለም፣ ቅዱሱ መንፈስ ነው። ኢየሱስን የገለጠልኝ እኔ መንፈስ ቅዱስ ነው። በቃ መንፈስ ቅዱስ ነው። ልቤ ውስጥ ይቃጠላል ስለ ኢየሱስ ሲወራ። ይሄ የሆነው ከተቀበልኩት መንፈስ የተነሳ ነው። እና ጌታ ምን አለ? ያስተምራችኋል። ቅዱሱ መንፈስ። በዓለም ያሉ ሰዎች ችግር የለውም እነዛን መጽሐፍቶች እነዛን መልእክታት አንብበው እንደዚህ እናምናለን ቢሉ ችግር የለውም። ምክንያቱም በዓለም ያሉት አያውቁትም ይላል። አንተ ግን በዓለም አይደለም ያለው፣ ክርስቲያን ነህ። በክርስቶስ ኢየሱስ አዲስ ፍጥረት ነህ። አዲስ ፍጥረት የሆነ ሁሉ ቅዱስን መንፈስ ተቀብሏል። ክብር ለኢየሱስ ይሁን። እና እኛ ከእግዚአብሔር እንማራለን። ከእግዚአብሔር የተማረ ደግሞ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፕሮግራም፣ የሰማይን ሐሳብ ይተርካል። ሶ ምን እናገረው እንደ እግዚአብሔር ቃል ነው ማለት ነው። ምን እናገረው ከእግዚአብሔር የተማርነው ነው። ከእግዚአብሔር የተማርነው ከሰዎች አይደለም የተማርነው። እኛ ወንጌልን የተማርነው ቃሉን የተማርነው ኢየሱስ የተብራራልን በራሱ በእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ይሄን ካልኩ በኋላ እንግዲህ የገባችሁ ሰዎች ሰላም በሉና ሰባው ሱባኤ ላይ እንማማራለን። ከዛ ግን በፊት አጭር ቪዲዮ አሳያችኋለሁ። ጴንጤ ነበርን 20 ዓመት፣ ጴንጤ ነበርን 10 ዓመት፣ 16 ዓመት ሚሉ ሰዎች ምን አይነት ስፍራ ሆነው እንደነበር፣ ምን አይነት መረዳት እንደነበራቸው የእግዚአብሔርን ቃል በትክክል የተረዳ ጴንጤ የምሬን ነው ምላችሁ ኦርቶዶክስ አይሆንም። የምሬን ነው ምላችሁ ካቶሊክ አይሆንም። የምሬን ነው ምላችሁ ወደ ዓለም አይመለስም። የእግዚአብሔርን ቃል በትክክል የተረዳ ከሰዎች የተረዳ እውነት ነው ሊመለስ ይችላል። ከሰዎች ከእግዚአብሔር የተማረ ግን በጭራሽ ወደ ዓለም አትሄድም። እና አጭር ቪዲዮ ያሳያችሁና ወደ ትምህርታችን እንሄዳለን። እሺ ሰላም በሉ። ከኤደን ጀምራችሁ ወደ ታች ሰላም በሉ ሁላችሁ። ከዛ ወደ ትምህርታችን ተባረኩ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ስራ ላይ ስለሆንኩኝ ድምጽ እንዳይረብሻችሁ ሁላችሁንም ወዳችኋለሁ። ሰላም ለሁላችሁም ይሁን። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ መቅዲ አለሽ? መቅዲ ሰላም ለእናንተ ይሁን ቅዱሳን፣ ከላይም ከታችም ያላችሁት የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። ቀጥል። አሜን። ተባረኪ ቤካ። ኦኬ ሰላም ላንተ ይሁን። ሁላችሁንም ሰላም ብያለሁ። ኤርማያ ወንድምነት
ከስር ያላችሁ ከላይም ያላችሁ ሁላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወዳችኋለሁ። አሜን። ተባረክ። ራሄል ሰላም ሰላም፣ በዚህ ያላችሁ የአባቴ ብሩካኖች ገመዳችሁ በአማረ ስፍራ የወደቀችላችሁ ኢየሱስ ክርስቶስ ዕጣ ክፍላችሁ የሆነችላችሁ የእግዚአብሔር ልጆች ሁላችሁ ሰላምና ጸጋ ይብዛላችሁ። እንደገና ደግሞ በክርስቶስ ያልሆናችሁ ገመዳችሁ በአማረ ስፍራ ያልወደቀችላችሁ ግን ሊወድቅላችሁ እድል ያላችሁ ሁላችሁ ሰላም እላችኋለሁ። ተባረኩልኝ። እወዳችኋለሁ አለሁ። እሺ፣ ተባረኪ ሪቾዬ። ሀሴት አለሽ ወይ? ኪዩ ሰላም ላንተ ይሁን። ፓስተር ይህን ረስተከው ነው ወይ አላየኸው? አይ ቅድሚያ እድል አግኝቶ ስለነበር ነው። እንቀጥላለን። እሺ ሶሪ። እሺ ሰላም ለእናንተ ይሁን። የሚወንድምነት ከታችም ከላይም ያላችሁ እህትና ወንድሞች የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ያው ሼር፣ ኮፒ ሊንክ ኤንድ ታፕ በማድረግ አገልግሉ። ተባረኩልኝ። ኪዬ ቴንኪዩ። እሺ፣ ተባረኪ። ጌታ ዘመንሽ ይባርክ። እንግዲህ ፓስተር ክስ መጥቶብኛል። ፓስተር አውርቻለሁ። ብሩክዬ ሰላምታ ስላልሰጠኋቸው ቅር ብሏቸው ከሆነ ሁሉም የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ ወገኖቼ? ጌታ ይባርካችሁ። ቀጥል ብሩክዬ። ብዙ አውርቻለሁ ቅድም፣ ለዛ ነው። ተባረኪ ስላስታወሽኝ። አሜን። ተባረክ ፓስተር ዞላ። እንኳን ደህና መጣ። እስኪ ራስን አስተዋውቅ ወንድማችን ዞላ። እንዳልኩት የክርስቶስ ሰላም ለሁላችሁም ይሁን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ነው። ከታችም ከላይም ያላችሁ ፓስተርዬ፣ ብሩኬ ሁላችሁም ተባረኩ። ጌታ ኢየሱስ ይወደናል። ሰላም ለእናንተ ይሁን። አሜን። ተባረክ ዞላዬ፣ ተባረክ። ጌታ ዘመን ይባርክ። እንግዲህ ዛሬው ርዕሳችን ሰባው ሱባኤ አብቅቷል የሚል ነው። እንግዲህ በደንብ እዚህ ሀሳብ ላይ መሞገት የሚችል መናገር የሚችል ሰው ለእናንተ ቤቱ ክፍት ነው ማለት ነው። እኛ ግን እንማማራለን ማለት ነው። ሀሳቦች አንስተን እንማማራለን። ምን ማለት ነው ሰባ ሱባኤ ማለት? ከማን ጋር የሚገናኝ ነው? አብቅቷል ስትሉ ምን እያላችሁ ነው? ደግሞስ አላበቃም ስንል ምን እያልን ያለ ነው የሚለው ነገር መመለስ መቻል አለበት። ሰው ዝም ብሎ የስ አብቅቷል ወይ ደግሞ ኖ አላበቃም ማለት አይደለም። ሲያበቃ ምን ይሆናል? ያለ ማድረግ በደንብ መጽሐፍቶችን ማጥናት መመርመር ያስፈልጋል ማለት ነው። አንድ ቪዲዮ ላሳይ፣ ከዛ በኋላ ወደ ትምህርታችን እንሄዳለን። ገስት መላክ ትችላላችሁ። እሺ መግባት ትችላላችሁ። በድምጽ ብቻ ላሰማችሁ። ከዛ ሐሳብ ላንሳ፣ የተወሰነ ሐሳብ እናንሳ። እዚህ ቪዲዮ ላይ ትንሽ ማለት ስላለብኝ ማለት ነው። ራሳችን ደምረው የተዋህዶ ልጅ ወይም ደምሮ ብለህ ጥራኝ። ሀብተወልድ ማለት የሚችለው ቃል ብቻ ነው። እኔ ሀብተወልድ ብለህ ነበረ። ድምፁ ይሰማል? ድምፁ ይሰማል? ማይሰማ ከሆነ ማይክ እንድከፍት። እሺ ቪዲዮ ልክፈት። በትልቁ ኛለሁ። እሺ ይሰማል ወንድምነት? እሺ ኤርሚዬ አንተ እንድጠራኝማ ደምሮ የተዋህዶ ልጅ ብዬ እኮ አስተካከልኩት እኮ። ይቅርታ ጠይቀህ በዛ ቀይረሃለሁ። ምንድን ትታረማለህ? አሁን ለምንድን ነው ንገረኝ። ምክንያቱ ካህን ብቻ ስም የሚጠራው ለምንድን ነው? አዎ ካህን ብቻ ስም መጥራት የሚችለው ለምንድን ነው? የንስሐ አባት ካህን ስለሆነ ነው። የክርስትና ስምን ደግሞ ሊሰጥ የሚችለው ለንስሐ አባት ነው። ገባ? በሆነ ነገር እንኳን ሀበን ቢያደርግብህ የክርስትና ስም ነው ተሰጥቶ የሚጸልይ የለም። ለአንተ የክርስትና ስም ሊሰጥ አልችልም። አንተ አሕዛብ ስለሆንክ። ከዚህ በኋላ ነው ሀሳቡ የሚጀምረው። አንተ አሕዛብ ስለሆንክ። ሶፊን ነው እንደዚህ እያለ ያለው። ምን ስለሆን ካለው አንተ አሕዛብ ስለሆንክ። ከዚህ በኋላ ያለውን ሀሳብ ነው ምንናገርበት ማለት ነው። ከዚህ በፊት የነበረው እንትን ስለሆነ ከዚህ በኋላ ያለውን በደንብ ስሙት። በክርስቶስ ኢየሱስ ክርስቶስ ስላልተባለ ድምፅ አለሽ አንተ ወንድምነት? እሺ ውሃ እየቀዳ። እሺ ድምፁ አይሰማም በደንብ እንትን አለ። እሺ አንዴ ቆይ እንትን ላድርገው። እሺ
ቃሉን አትጠብቅማ። ምክንያቱም ምን ማለት ነው? ዮሐንስ ወንጌል 8:31 ላይ ልክ እንዳንተ ክርስቶስን የሚያምኑ አሉ፣ ግን ምን የማይሉ ናቸው? እነሱ ቃሉን የማይጠብቁ ናቸው። ስለዚህ ለእነሱ ግን በወንድም ላይ አትፍረድ አይልም ራሱ። ታዲያ አንተ አሁን አታምንም ብለህ አንድ መጋቢ የሆንን ሰው የሚያገለግልን ሰው መጽሐፍ ቅዱስን እንደተማረ ሰው እንደሚያስተምርም ሰው ኢየሱስንማ በደንብ አድርጌ የምቀበል ማመን ከነስኔ ራሱ የወንጌል አማኝ ይባላል። እኔ አሁን የምነግርህ ከመጽሐፍ ቅዱስ አኳያ ነው። አማኝ አይደለም ስለ ከመጽሐፍ ቅዱስ አኳያ ነው። ነገር አይሁዶች በክርስቶስ ኢየሱስ አምነው ነበር። ግን ራሱ እያመኑ እያወቀ ክርስቶስ ኢየሱስ እያወቀ ምን ይላቸው ነበር? እናንተ የኔ ደቀ መዛሙርት አይደላችሁም ይላቸው ነበር። አንተ ስንት ጊዜ ሆንክ? አይሁዶች በክርስቶስ ኢየሱስ ያምኑ ነበር ዘንድ እና የኔ ደቀ መዛሙርት አይደላችሁም ይላቸው ነበር ጌታ ክርስቶስ ኢየሱስ። እነሱ ግን ያምኑት ነበር። ምን ብሎ ያምኑ ነበር? እነማን ናቸው እነዚህ ያምናሉ የተባሉት? ደግሞም እናንተ ተከታዮች አይደላችሁም የተባሉት ደግሞ እነማን ናቸው? ለምሳሌ ስለ ይሁዳ እየተወራ ከሆነ ይሁዳ ሲጀምር አማኝ አልነበረም። ስለ ይሁዳ መጽሐፍ ቅዱስ በግልጽ ስለሚናገር አማኝ አልነበረም እና ደግሞ የጥፋት ልጅ ተብሎም ደግሞ ተጠቅሷል። ይሁዳ አማኝ ስለሱ እየተወራ ከሆነ ከቁርአን ነው ይሄ ነገር። እስኪ እንመልከት። እግዚአብሔር ይመስገን እኔ ወደ እምነት የተመለስኩት እኮ ስንት ጊዜ ሆንክ? አሁን የኢየሱስ አማኝ ብሩክዬ ሳትቀጥለው ብሩክዬ እሺ ፓስተርዬ አቁሜያለሁ። አሁን ልጁ የጠቀሰው የመጽሐፍ ቅዱስ ክፍል አለ። ዮሐንስ ወንጌል ምዕራፍ 8 ነው የጠቀሰው የመጽሐፍ ቅዱስ ክፍል ቁጥር 31 ነው የጠቀሰው። እንግዲህ እሱን ጠቅሶ ሶፊን አህዛብ ነህ ነው ያለው። አይ ቲንክ ምናልባት አህዛብ የሚባሉት እነማን ናቸው የሚለውን በትክክል የተገነዘበ ሰው አይመስለኝም። መጽሐፍ ቅዱስ በሚለው ልክ ማለት ነው። መጽሐፍ ቅዱስ አህዛብ ብሎ የሚጠራቸው በስጋ አይሁዳዊ ያልሆኑትን ሰዎች ነው እና እሱ ራሱ አይሁዳዊ ሳይሆን በስጋ አይሁዳዊ ያልሆነው ሰውዬ ይሄን የመጽሐፍ ቅዱስ ክፍል ጠቅሶ አንድን በስጋ አይሁዳዊ ያልሆነ ሰው አንተ አህዛብ ነህ እኔ ግን ክርስቲያን ነኝ የሚል ንጽጽሮች ነው ያቀረበው። መጽሐፍ ቅዱስ አህዛብን ከአይሁድ ጋር ነው የሚያነጻጽ። ዝግ ብሎ ማየት ተገቢ ነው። አህዛብ ከአይሁድ ጋር ነው የተነጻጸሩት። በጳውሎስም መልእክት ተገቢ ነው ለማለት ነው። ረገጥ እያረክ እያስረዳህ አውለፍ። እሺ እንቀጥል። አዎ አንድ ሀሳቡን ለማንሳት ነው እንጂ በደንብ ነው እሱ ላይ ነው እኔም ማውራት የፈለግኩት። አህዛብ ማለት ማን ነው ደግሞ የኪዳኑ ሰዎች እና ማን ናቸው የሚለውን ነገር በደንብ እሱ ላይ ነው ማንሳት የፈለግኩት። ምክንያቱም ሶፊን አንተ አህዛብ ነህ ሲለው በቃሉ አስኖርም እያለው ነው። ምንድነው የጌታ ቃል? የጌታ ቃልማ አብ ልኮኛል፣ እኔ የእግዚአብሔር ልጅ ነኝ፣ በእኔ እመኑ፣ በእኔ ስታምኑ ሕይወት ይሆንላችኋል ነው። በቃ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ነው በቃ ይሄ ነው። ይሄንማ ሶፊ በደንብ አድርጎ ያምናል። በቃ በደንብ አድርጎ ነው የሚያምነው። ጌታ አስተማረውን አትቀበልም። ምንድን ነው ያስተማረው? ምንድነው ማንቀበለው? ጌታ ስለ ጌታ አራት አስተምሮ አንቀበልም። ስለ ጥምቀት የተናገረውን አንቀበልም። በደንብ ነው የምንቀበለው። ነው አንተ እንደተረዳው ስላላልን ነው እኛ። እሱ ያንተ መረዳት ነው። ተሰጥቶኝ በ40 ቀን ከተጠመቅኩበት ሰዓት ጀምሮ ሚስ ያደረኩት 16 ዓመት ነው። ገባ? በ16 ዓመት ነው። ስለዚህ እድሜን በነገር ጥሩ አይደለም። ግን መጽሐፍ ቅዱስ ላይ አህዛብ እነማን እንደሆኑ ታውቃለህ? ምን ማለት ነው አህዛብ ማለት? አህዛብ ማለት ከትርጓሜው አካያ ህዝብ ማለት ነው። እሺ አህዛብ ማለት ታዲያ እኔ ነው አህዛብና ስትለኝ ያንተን አህዛብነት ደግሞ የነገርኩህ ከመጽሐፍ ቅዱስ ከኪዳን አኳያ ነው። እሺ አንተ ኪዳን አለ በክርስቶስ ኢየሱስ ኪዳን አለ። አንተ በምስጥ የቱ ጋር መጽሐፍ ቅዱስ ላይ ክፈትና ነገር ማለት መጽሐፍ ቅዱስ መንገር ብቻ ሳይሆን በክርስቶስ ኢየሱስ የሚያምኑ እነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ነው የሚለው ዮሐንስ 1:13 ላይ ስልጣንን ሰጣቸው። ስልጣን ተሰጠ። አሁን ኪዳን አለኝ ነው እያለ ያለው አይደል?
ወደ ኪዳን ገብቻለሁ ሳይሆን የኪዳን ባለቤት ነኝ። ኦፍ ኮርስ በእምነት ወደ ኪዳን ገብተናል፣ የኪዳን ባለቤት ሆነናል። ግን እግዚአብሔር ከኔ ጋር ኪዳን አድርጓል እያለ ነው ያለው ይሄ ሰው። አንተ አሕዛብ ነው፣ አንተ አሕዛብ ነህ። ሶ ከኪዳን አኳያ አንተ ምንድነህ እያለው ነው? አሕዛብ ነህ አንተ፣ እኔስ የኪዳን ባለቤት ነኝ። እስኪ አንድ ኦርቶዶክሳዊ እዚህ ጋር ጌታ እግዚአብሔር ከኔ ጋር ኪዳን አድርጓል የሚል ሰው ካለ አንድ ቁጥር ይጻፍ። እግዚአብሔር ከኔ ጋር ኪዳን አድርጓል። በነገራችን ላይ አዲስ ኪዳን ከተባለ አሮጌ ኪዳን አለ ማለት ነው። እግዚአብሔር አዲስ ኪዳን ከአንተ ከአሕዛቡ ጋር ካደረገ የቀደመ ኪዳን ከአንተ ጋር አድርጓል ማለት ነው። በተዘዋዋሪ ገብታችኋል የምላችሁን ነገር እያልኩ ያለሁት ነገር አዲስ ኪዳን ከሆነ አሁን ያለንበት ከአዲሱ ኪዳን በፊት አሮጌ ኪዳን ከአንተ ጋር አድርጓል ማለት ነው። አሮጌ ስላለ ነው አዲስ የተባለው። ሰው እኔ ኪዳን አለኝ እያለ ነው። እሺ ኪዳን የት ጋር ነው ያለክ? አንድ ዮሐንስ ወንጌል መጽሐፍ ምዕራፍ 1 የተጠቀሰው ኪዳን እንኳን ለይቶ ያቆሙ እነዚህ ሰዎች። ኪዳን ግን ጴንጤ ነበር 16 ዓመት ኖ 20 ዓመት ፓስተር ነበር። እሺ ደግሞ ምን አለ ማለት ነው? የእግዚአብሔር ልጅነት አለ ማለት ነው። የእግዚአብሔር ልጅነት አለ ማለት ደግሞ ምን ማለት ነው? ኪዳን አለ ማለት ነው። ያንተ ትርጓሜ ነው። አሁን መጽሐፍ ቅዱሳዊ አሕዛብ ማለት ህዝብ ነው ካልክ እኔን አሕዛብ እያልከኝ ነው፣ ህዝብ ነህ እያልከኝ ነው። አንተ ደግሞ ኪዳን አለኝ ነው ያልከኝ። ንገረኛ ኪዳን ለማን የተሰጠው? ይሄ የብሉይ ኪዳን ዘመን ያለው ኪዳን አይደለም ነገር ሌላ ኪዳን ነው። ይሄኛው አዲስ ኪዳን ነው። አዲስ ኪዳን ያ መጽሐፍ ቅዱስ እሺ አዲሱ ኪዳን አንተን ይመለከታል። አዲሱ ኪዳን እኔ የሚመለከተኝ በምንድን ነው? በክርስቶስ ኢየሱስ በፈሰሰው ደም ነው። እስቲ አሳየኝ። የኢየሱስ ክርስቶስ ደም እንደፈሰሰ አሳየኝ። ስለ ኪዳን አዳምጥ። የኢየሱስ አሳየኝ። አንተ አዲስ ኪዳን አንተን እንደሚመለከት አሳየኝ። ከመጽሐፍ አዳምጥኛ መጀመሪያ። አሁን ኪዳን የተፈጸመው ኪዳን የምን ኪዳን ነው? የደም ኪዳን ነው አይደል? አሳየኝ መጽሐፍ ቅዱስ ላይ የደም ኪዳን ነው። ስለ መጽሐፍ ቅዱስ ስለማሳየት አይደለም ጭቅጭቁ። የደም ኪዳን የፈሰሰው አይደል? ያ የደም ኪዳን እኛን አዲስ ፍጥረት አድርጎናል። አሮጌው ፍጥረት ምን ብሏል? አንተ እኮ ነህ እኔን አሕዛብ ነህ አንተ፣ እኔ ደግሞ ክርስቲያን ነኝ አልከኝ እኮ። በክርስቶስ መና እሺ፣ ቆይ አንድ ነገር አዳምጣ። በክርስቶስ ኢየሱስ ያላመነ አሕዛብ ነው። በክርስቶስ ኢየሱስ ያላመነ አሕዛብ ነው። ማን የቱ ጋር መጽሐፍ ቅዱስ? አዎ ምን አለ መሰለህ፣ አሁን በክርስቶስ ኢየሱስ ያላመነ አሕዛብ ነው። ለምሳሌ ጌታ ክርስቶስ ኢየሱስን አሁን አይሁዳውያን አልተቀበሉትም። እሱ የእግዚአብሔር ልጅ ነው ብሎ አላመነው። የኪዳን ግን ባለቤት ናቸው እነዚህ ሰዎች አይደል? የኪዳን ባለቤት ናቸው። እሺ እኔ ሐሳቦችን ላንሳ። ለምሳሌ አሕዛብ ኪዳን አለው ብሎ የሚያምን ሰው በነገራችን ላይ ይሄን ውይይት ሙሉን የሰማሁትና ሶፊን ሳላደንቀው አላልፍም። በዚህ ውይይት ማለት ነው በጣም በዚህ ልክ በቃ ያሉበትን ነገር ማሳየት በራሱ በጣም ጥሩ ነው። 20 ዓመት ፓስተር የነበረ ሰው ነው ይሄ ሰውዬ ማለት ነው። በሱ ንግግር ማለት ነው። እውነት ነው እያልኩ አይደለም። አሁን ብሩክዬ ይሄ ሰውዬ 20 ዓመት ፓስተር ነበረ። ቤተክርስቲያኒቱ ይሄን አረጋግጣለች ወይስ እሱ ወጥቶ በሚዲያ ስለተናገረ ነው? አይ ቦሌ መድኃኔዓለም ቤተክርስቲያን መድረክ ላይ ቆሞ መምህር ጳውሎስ የተባለው ሰው 20 ዓመት ፓስተር የነበረውን ሰው ወደ ቤቱ መልሰነዋል ብለው እልል ሲያስብል የነበረው እንጂ የፓስተር ፓስተር ኔትወርክ ይቋረጣል ነው ወይስ እኔ ጋር ነው? አይ እኔ ጋር ነው። እኔ ጋር ችግር ተፈጥሮ ነው የነበረው። ሙሉ ወንጌል ነው መሰረተ ክርስቶስ ነው የነበረው። ሙሉ ወንጌል ኦኬ። ሙሉ ወንጌል ቤተክርስቲያን ለዚህ ሰውዬ እረኛ ነበረ ብላ በእረኝነት ተቀብለው ነበር ነው? ዝም ብሎ ራሴ ነኝ ያልኩት አለ። እዚህ ኢንተርቪው ላይ እንደዛ ብሏል። ራሴ ነኝ ያልኩት። በቃ ይሄ እኮ ውሸታም ሰውዬ ነው። አየህ፣ እና ይሄ በጣም ያሳዝናል። ይሄንን የሚያምኑ ሰዎች ናቸው የሚያሳዝኑኝ። በአደባባይ እንደፈለገው ይዋሻል፣ በአደባባይ የፈለገውን ይናገራል። ለህዝብ ያለውን ንቀት ታያለህ። እሺ ኦኬ ቀጥል። ስለዚህ አንተም 20 ዓመት ፓስተር ነበረ አትበለው። እንዲህ ብለህ ሪኮግናይዝ ልታደርገው አይገባም። ብሎ የዋሸ ብለህ ነው ሪኮግናይዝ ልታደርገው የሚገባው። ምክንያቱም ራሱ ስላለም እኔ ነኝ ያልኩት ብሎ ስለዋሸ ውሸቱን በአደባባይ ስላመነ ማለት ነው። እኔም እሱን ነው እያልኩ ያለሁት። እኔም እሱን ነው እየተናገርኩ ያለሁት። ያስባለው ሰውዬ ማለት ነው። እልል ያስባለው ሰውዬ 20 ዓመት ፓስተር ነኝ ብሎ እልል ያስባለው ሰውዬ ኪዳን እንኳን ማይለይ ሰው ነው።
በእውነት ነው የምላችሁ። ኪዳን እንኳን አሁን እነዚህ ሰዎች ሄዱ፣ ከዛ ኦርቶዶክስ ሆኑ እና 20 ዓመት እንደዚህ ፓስተር ነበርን ብለው ያስወራሉ። የምሬ ነው። 3 ዓመት ቁጭ ብለህ በስርዓት ደህንነት ብትማር ይሄን መለየት አትቸገርም ነበር። ፓስተር መሆን አይጠበቅብህም። 3 ዓመት ቁጭ ብለህ የደህንነት ትምህርት፣ የክትትል ትምህርት፣ የአገልግሎት ትምህርት ቁጭ ብለህ ብትማር ይሄ በጣም እዚህ ውስጥ እኮ ያሉ ልጆች እኮ በደንብ የሚረዱ እኮ በቅርብ ጌታን ያገኙ ልጆች ማለት ነው። እሺ ስለቀደመው ኪዳን እናወራ። እድሜ የምትለው ነገር አለ? ማይክ ክፍት ነው? የለም። አይ ቀጥሉ። ቀደም ፓስተር አይሰማም ብዬ ስላልኩ ነው። ቀጥሉ። እሺ አሁን ሶፊን ምን እያለው ነው ያለው? አንተ አሕዛብ ነህ፣ እኔ ግን አሕዛብ አይደለሁም። ከኪዳን አንጻር አንስተን ስንናገር ይሄም ሰው ሶፊም ኢትዮጵያን ናቸው። አዎ አሕዛብ ነን። ይሄ ሰውዬ እስራኤላዊ አይደለም፣ ሶፊ ደግሞ ኢትዮጵያዊ ስለሆነ እንደዛ አይደለም። ሁለቱም እዚህ ኢንተርቪው ላይ የምንመለከታቸው ሰዎች ኢትዮጵያውያን ናቸው። ከእስራኤል ውጪ ያለው ህዝብ በሙሉ የኪዳን ባለቤት አይደለም። አሁን ኢትዮጵያን ችግሩ ምንድነው መሰላችሁ? ምን አይነት ባህል አለን መሰላችሁ? ምን አይነት ባህል አለን? የጎረቤት ትዳር ውስጥ መግባት እንደማለት ነው። ባልየው የጎረቤት ያለው ባልየው ከአንድ ሰዓት በኋላ አምሽተሽ እንዳትመጪ ብሎ ሚስቱን ሲያዛት እዛ ጎረቤት ያለችው ትዳር የሌላት ሴትዮ ሁሉ 12 ተኩል ትገባለች። ማን አለሽ አንቺ ከፈለግሽ እደሪ እህት አለ። ማን አንቺ 12 ሰዓት ተኩል ግቢ ያለሽ? ማን 1 ሰዓት ግቢ ያለሽ? እሱ ሚስቱን ነው 1 ሰዓት ከ1 ሰዓት በኋላ እንዳታመሽ ያላት። በማይመለከታቸው ገብተው ኢትዮጵያ እንደዚህ ናቸው። በነገራችን ላይ ኢትዮጵያ ስል ግን የኢትዮጵያን ኦርቶዶክስ በዋናነት ማለት ነው። የአክሱም ሐውልት ለምን እንደዚህ አይነት ቅርጽ ኖረው? የአክሱም ሐውልት አንዱ ሲያስተምር ድል በድል የሚባል ነውና የመገረዛችን ምልክት ነው አለ። ከመሆን የመገረዛችን ምልክት ነው። እሺ ዛስ ጥያ ያለው እነዛ የጥያስ ድንጋዮች እነሱስ ምንድን ናቸው? የአክሱሙሽ የመገረዝ ምልክት ነው። እነዛ የጥያ ድንጋዮችስ እነዛ ሾል ያሉት እሱስ ምን ነው? እሱስ ምን ነው? ያልተገረዙ አሕዛብ ድንጋዮች ድንጋይ ባየ ቁጥር ወንድም አለ የመገረዛችን ምልክት ነው ይላል። አሕዛብ ነህ ማለት ነው። ኦኬ ምን እያልኩ ነው? አሕዛብ ነህ። ኪዳን ያለው እግዚአብሔር ይኸውልሽ ፈጣሪሽ ባልሽ ነው የተባለው በኢሳይያስ መጽሐፍ ምዕራፍ 54 ላይ ለእስራኤል ነው። ኪዳን አድርገዋል ማለት ነው። ስለኛ ሲናገር ስለ ኢትዮጵያ ብቻ አይደለም ይሄንን ብላችሁ ከእስራኤል ውጪ ስላለ ህዝብ በሙሉ ማለት ነው። እንደዚህ ይላል። የቀደመውን ኪዳን ማንሳት ተገቢ ስለሆነ ወደ አዲሱ ኪዳን ከመምጣታችን በፊት እንደዚህ ይላል። ተመልከቱ አንዴ በክርስቶስ ኢየሱስ ማመን መብራቱ ነፃ ያወጣል። በደንብ እንዲታያችሁ በክርስቶስ ኢየሱስ አለማመን ፍርደኛ የሆኑ ሰው እንደዚህ ይላል። ተመልከቱ። አንቺ ያልወለድሽ መካን ሆይ ኢሳይያስ መጽሐፍ ምዕራፍ 54 ዘምሪ፣ አንቺ ያላማጥሽ ሆይ እልል በይና ጩኺ ይላል። ያልወለድሽ ተብላለች አሕዛብ፣ ያላማጥሽ ተብላለች አሕዛብ። ባል ካላት ይልቅ ያችሁ ቅድም በጎረቤት ትዳር ያልኳችሁ ይሄ ነው። ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋል ይላል እግዚአብሔር። ምን ካላት ይልቅ? ባል ካላት። እነዚህ የኪዳን ህዝቦች ናቸው። የቀደመው ኪዳን ባለቤት እነዚህ ናቸው። አንተስ ያልወለድሽ። ጳውሎስ በነገራችን ላይ በገላትያ መጽሐፍ ምዕራፍ 4 ላይ በነቢያት እንደዚህ ተብሎ ተጽፏል ብሎ በገላትያ መጽሐፍ ምዕራፍ 4 ከቁጥር 21 እስከ 30 ድረስ ሲናገር ይሄን ጥቅስ አንስቶ ይናገራል። ስለ እስራኤል ሲናገርስ እንደዚህ ይላል። ተመልከቱ። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ፈጣሪሽ ይሄ ኪዳን ነው ይውላችሁ፣ ኪዳን ነው ይውላችሁ፣ በደም የሆነ ኪዳን። ሴቶች እዚህ ውስጥ ያላችሁ ሴቶች ያላገባችሁ ስለ ድንግልና ታውቃላችሁ አይደል? ስለ ድንግልና ለምን ይመስላችኋል ደም የሚፈሰው? ዝም ብላችሁ ከትዳር በፊት ያገኛችሁት ሰው ጋር አትተኙ፣ እንዳትተኙ። እግዚአብሔር ያለምንም አይደለም እኮ እንደዛ አይነት ነገር ሲፈጥር ያለምንም አይደለም የተፈጠረው።
ከጋብቻ ባልሽ ጋር ያን ስታደርጊ ደም ይፈሳል። ኪዳን ነው። እሺ በደም የሆነ ኪዳን ማለት ነው። ዝም ብለሽ ካገኘሽ ወንድ ጋር ከጋብቻ በፊት የምትተኙ አይደለም ማለት ነው። ተጠንቀቁ ሴቶች፣ ያላገባችሁ ሴቶች። ኪዳን ነው። እሺ እሱ ከባልሽ ጋር ስተኝ በደም የሆነ ኪዳን ነው። በቀደመው ኪዳን የሆነው ከዚህ ህዝብ ጋር የቀደመውን ኪዳን ካደረገው ህዝብ ጋር እግዚአብሔር ምን አለ? አዲስ የሆነ ኪዳን እገባለሁ ሲል እንመለከታለን። ከማን ጋር? ከአሕዛብ ጋር? ኧረ በጭራሽ። አሕዛብማ ህዝብ ማለት የእግዚአብሔር ያልሆነ እግዚአብሔርን የማያውቅ ተራራና ፀሐይ ሲመለከት አምላኬ ያለ ሲሰግድ የኖረ ህዝብ ነው። ወደ ኢትዮጵያ ስንመጣ አዞ ሲቀልብ የነበረ ለአዞ ሲሰግድ የነበረ ህዝብ ነው። ይሄን የኢትዮጵያ ታሪክ የጻፉ ሰዎች ይናገራሉ። ስለዚህ ታዲያ ይሄን የቀደመውን ኪዳን የገባው እግዚአብሔር አዲሱን ኪዳን ከማን ጋር አደረገ ስንል በኤርሚያስ መጽሐፍ ምዕራፍ 31 ላይ እንደዚህ አለ። ምዕራፍ 31 ከማን ጋር ገባለሁ አለ? ከኢትዮጵያውያን ጋር አይደለም። እንደዛ አይልም። ይሄው እዚሁ ኤርሚያስ 31 ቁጥር 31 ላይ እንደዚህ ይላል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ምን የምገባበት ወራት ይመጣል አለ? አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከማን ጋር? ከእስራኤል ቤትና ከይሁዳ ቤት ጋር። እግዚአብሔር አዲስ ኪዳን የገባው ከዚሁ ህዝብ ጋር ነው። ለዛ ነው ጌታ ክርስቶስ ኢየሱስ ወደ ገዛ ወገኖቹ መጣ። ለዚሁ ኪዳን የገዛ ወገኖቹ አልተቀበሉትም። የአዲሱም ኪዳን በንጹህ በሆነው በክርስቶስ ኢየሱስ ደም የተመሰረተ ነው ብላችሁ። ኪዳን ያለ ደም አይደለም የሚሆነው። ዮሐንስ በመልእክቱ ላይ የዘካርያስን ልጅ ዮሐንስ የተናገረውን ጻፈልን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። በዚህ ደም የተመሰረተ ነው አዲሱ ኪዳን። ከማን ጋር? ከእስራኤል ቤትና ከይሁዳ ጋር። ታዲያ እኛ ወደዚህ ኪዳን እንዴት ገባን? እንዴት ወደዚህ ኪዳን ገባን? ቅድም በኢሳይያስ መጽሐፍ ምዕራፍ 54 ላይ አንብቤላችኋል አልነበር? እስኪ ደግሞ ከአዲስ ኪዳን ወደ ገላትያ መጽሐፍ እንሂድና ጳውሎስ ምን እንደሚል ላሳያችሁ። ወደዚህ ኪዳን እንዴት እኛ አሕዛብ የሆኑ ሰዎች ገባን? አንቺ የማትወልጂ መካን አሕዛብ ይውላችሁ ደስ ይበልሽ፣ አንቺ አምጥሽ የማታውቂ እልል በይና ጩኺ። ባል ካላት ይልቅ ከእስራኤል ማለት ነው ከኪዳኑ ባለቤቶች ይልቅ የብቸኛይቱ ልጆች በስተዋል ተብሎ ተጽፏልና ይላል። እኛ ወደዚህ ኪዳን ጌታ ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ደግሞም ተቀበረ፣ እኛን ስለማጽደቅ ተነሳ፣ ሊወስደን ይመጣል። ይሄን ተቀብለን አምነን ወደዚህ ኪዳን ገባን እና የብቸኛይቱ ልጆች የአሕዛብ ማለት ነው ባህል ያልነበራት በስተዋል ተብሎ ተጽፏል። በእምነት ወደዚህ ኪዳን ገባን። አሁን ኪዳኑን የራሳችን አደረግን። ለምን? የኪዳኑ ባለቤት ሆነን በመግባት በእምነት ጌታ ስለኔ ሞቷል። ጌታ ስለኔ ኃጢአት በወንበዴዎች መካከል ተሰቅሏል። ወደ ኪዳኑ ገባን እንጂ እግዚአብሔር ከአሕዛብ ጋር የገባው ኪዳን የለም። በእምነት ነው ወደ ኪዳኑ የገባ ነው እኛ። ይሄን ሳይለይ አንድ ሰው 20 ዓመት ፓስተር ነበርኩ ይላል ይወጣና ከጴንጤ ቤት ሄድኩኝ ይልና ያስጮሃል። ወዳጄ መጀመሪያ ቁጭ ብለህ ተምረህ ቢሆን አትሄድም ነበር አልኩክ። ሆድን ወደ ካልሆነ በስተቀር አትሄድም ነበር። እውነት የክርስቶስ ኢየሱስ ደም ገብቶ ቢሆን ኑሮ በክርስቶስ ኢየሱስ የሆነው ክፍያ ተረድተህ ቢሆን ኑሮ አትሄድም ነበር። እኛ ገባን። ይውላችሁ እኛ ማለት ምን አይነት ሰዎች መሰልናችሁ? አሁን እነዚህ ያልወለድሽ መካን የተባለችው ልጆች በስተዋል የተባሉት እነማን እንደሆኑ ላሳያችሁ። ይውላችሁ እንደዚህ ይላል በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ኢየሱስም መለሰ፣ ደግሞ በምሳሌ ነገራቸውም እንዲህ አለ፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። አብ ደግሷል። ይውላችሁ የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም።
በነቢያት ተነግሯቸው ነበር፣ በአባቶች ተነግሯቸው ነበር፣ አልወደዱም። ደግሞም ሌሎች ባሮች ልኮ የታደሙትን እንሆ ድግሴን አዘጋጀው፣ ኮርማዎቼን የሰቡት ከብቶቼን ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩት ባሮችን ይዘው አንገላቷቸው፣ ገደሏቸውም ይላል። እሺ ሰርጉ ተደግሷል፣ ፍሪዳው ተጥሏል፣ ወደ ግብዣው ስፍራ አንመጣም አሉ። ከዛ እንደዚህ ይሆናል። ተመልከቱ። ንጉሱ ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉ ውስጥ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። የማይገባቸው የቁጣ ልጆች የሆኑት ማለት ነው። እንግዲህ ወደ መንገድ ወደ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። ገዳዩንም ማለት ነው፣ ደፋሪውንም ማለት ነው፣ ሌባውንም ቀማኛውንም ማለት ነው። እኛ ማለት ነን ይኸውላችሁ ተሰብስበን ገብተን በክርስቶስ ኢየሱስ ደም ታጥበን የጽድቅ ልብስ ኢየሱስን ለብሰን የእግዚአብሔር መንግስት ወራሽ ሆነን የእግዚአብሔር ልጆች ተባልን። እንዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያ ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎች በጎችንም ሰበሰቡ፣ የሰርጉ ቤት ተቀማጮች ሞሉት ይላል። የጽድቅ ልብሳችን ኢየሱስ ገላትያ መጽሐፍ ምዕራፍ 3 ቁጥር 27 ላይ እንደሚናገር ነውራችን የሸፈነ ኢየሱስ ክርስቶስ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ካለ በኋላ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። የጽድቅ ልብስ ነው ኢየሱስ፣ ነውራችን የሸፈነልን እሱ ኢየሱስ ነው። እና ምን ይላል? ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ አለው። ልክ እንደነዚህ አይነት ሰዎች ማለት ነው፣ ተቀላቅለው የገቡ ሰዎች ማለት ነው፣ ኢየሱስን ሕይወት ያላደረጉ ሰዎች፣ በእውነተኛ እምነት ወደ ግንዱ ያልተገጠሙ ሰዎች ማለት ነው። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ? ተቀላቅለክ እንዴት ተቀላቅለ ገባ? ወደ እሳት ተጣለ ይሄ ሰው። ምን እያልኳችሁ ነው? እኛ በእምነት የዚህ ኪዳን ባለቤት ሆነናል። ኪዳኑ የቀደመውም ይሁን አዲሱ ኪዳን ግን የሆነው ከዚሁ ከእስራኤል ሕዝብ ጋር ነው። ከዚሁ ከእስራኤል ሕዝብ ጋር ነው። ይሄን ሳይለይ አንድ ሰው ከኦርቶዶክስ ቤተክርስቲያን ወደ ኦርቶዶክስ ወደ እውነተኛዋ መጥቻለሁ፣ ስተት በነበረ ስፍራ ነበር የነበርኩት ምናምን ቢል በቃ አልገባውም ማለት ነው። ክርስትና አልገባውም። የተጫዋቾችን ሻንጣ የተሸከመ ሁሉ ተጫዋች ነው ማለት አይደለም። እሺ አሉ። አሁንም እኮ ከኛ ጋር ህብረት የሚያደርጉ ልክ እንደ ተጫዋች ሻንጣ እንደሚሸከሙ ቸርች የሚመላለሱ ሰዎች አሉ። ወዳጄ ቃሉን ብላው፣ የእግዚአብሔርን ቃል ብላ። ወረቀቱን እየቀደድክ ብላ እያልኩ አይደለም ያለሁት። አንድ ሰውዬ አለ አይደል እዚህ መጽሐፍ ቅዱስ እየቀደድኩ በላው ቃሉን ብላ ስላለኝ ያለ ሰውዬ ብሉ የእግዚአብሔርን ቃል። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ብሉ የእግዚአብሔርን ቃል ብሉት። ሰው የእግዚአብሔርን ቃል ከበላ ከክርስትና ንቅንቅ አይልም። የምሬን ነው የምላችሁ። ብትደክሙ እንኳን እዛው ያላችሁበት አጥቢያ በር ላይ ትደክማላችሁ እንጂ ወደ ዓለም አትመለሱ። በህይወት ብትደክሙ እንኳን ማለት ነው። ብሉት የእግዚአብሔርን ቃል መጽሐፉን ብሉት። ሄደም ለእስራኤል ቤት ተናገር አለኝ፣ አፌንም ከፈትኩ መጽሐፉንም አጎረሰኝ ይላል። ጉረሱት ይሄን መጽሐፍ። የምሬን ነው የምላችሁ። ብሉት ይሄን መጽሐፍ፣ የእግዚአብሔርን ቃል ብሉ። ምን እንደሚል ታውቃለህ? ስበላ አፌም ውስጥ እንደ ማር ጣፈጠ ይላል። የእግዚአብሔር ቃል ይሄ ነው።
በልተው የሚጣፍጥ ነው የእግዚአብሔር ቃል። ህይወት ነው የእግዚአብሔር ቃል። ህይወት ነው የእግዚአብሔር ቃል። የእግዚአብሔርን ቃል ካልበላ በስተቀር ህይወት አይኖረው። ህይወት አይኖረው። የእግዚአብሔርን ቃል መብላት፣ መጽሐፉን መብላት። ያኔ በቃሉ ላይ ትተከላለህ። በእውነተኛው እምነት ላይ በክርስቶስ ላይ ያለ እምነት ጽኑ ይሆናል። የትኛውም ነገር መጥቶ አያንገዳግድም። የእግዚአብሔር ልጅ ስለመሆን ጥርጣሬ አይገባም። ቅዱሱ መንፈስ ለመንፈስ ይመሰክራል። የተቀበልከው ያ ቅዱሱ መንፈስ እውነተኛውን የእግዚአብሔር ቃል ይመግብሃል። እውነተኛውን ጎዳና ያሳይሃል። ይሄን ቃል እያብራራ ያስተምርሃል። በቃ አለቀ። ክብር ለኢየሱስ ይሁን። ያውኑ ቪዲዮ ሌላ ጊዜ እንሄድበታለን። በደንብ ሙሉን እያነሳን ማለት ነው። ሙሉን ቪዲዮ እያየን እየተነሱትን እያንዳንዱን ሐሳቦች እያነሳን እንሄድበታለን። ወደ ዛሬው ርዕሳችን እንሄዳለን። ኤርምሻ እንደዛ ይሻላል ነው የምትለው ነገር አለ? መጀመሪያ ወንድምነት ብርኬ ዞር ብዬ ነበር። ምንድን ነው ያልከኝ? የምትለው ነገር አለ ወይስ ወደ ርዕሳችን ወደ ዛሬው ርዕሳችን? አይ ወደ ዋናው ጉዳይ ገባ። ተባረክ። እኔ አሁን እንደዚህ ብሎ ያው ኤኒዌይ እንደዚህ ሰው አሁን መልእክት ማነው ያው መቼም ሰው አይናቅም። እየሰማሁት ነበረ እንዳልኩና እኔ መጽሐፍ ቅዱስን አንብቡ ወንድሞቼ እናቶቼ። እዚህ ያላችሁ ሰዎች ነገ ተመለስን ሄድን ብላችሁ ልትሉ ብዙ ህያጆች ልትኖሩ ትችላላችሁ። ፊተኞች ኋለኞች፣ ኋለኞች ፊተኞች ተብሎ የተባለው ቃል የሚፈጸምባችሁ ሰዎች ልትኖሩ ትችላላችሁ። በወንጌላውያን አማኞች ሰርክል ውስጥ ግን ካላችሁ እግዚአብሔር በእውቀት ድሆች እንድንሆን አላደረገንም እና የእውቀቱን ባለጠግነት ሰጥቶናል። ሰው ከጌታ መንፈስ ይማራል። ቅድመ ወንድምነት እንዳለው በቤተክርስቲያን ደግሞ አገልጋዮች፣ ፓስተሮችን፣ አስተማሪዎችን፣ ወንጌል ሰባኪዎችን አስቀምጧል። ያለመስማታችን ችግር ያለመማራችን ችግር ካልሆነ በስተቀር ያለ እውቀት ሆኖ መቀመጥ መጨረሻው እንደዚህ ወደ ጥፋት ራስን መስጠት ነው። ኦኬ። እና የእግዚአብሔርን ቃል በትክክል አንብቡ ወንድሞች እና እህቶች፣ በደንብ አንብቡ። መሰረቱ አለቱ እሱ ነው። በቃ አለቱ ላይ የሚያጣብቀን ቅዱስ ቃሉ ነው። ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ቃሌን ሰምቶ የሚያደርገውን፣ ቃሉን አንብቦ የሚያደርግ፣ ቃሉን ሰምቶ የሚያደርግ፣ ቃሉን አንብቦ የሚያሰላስል አይነት ሰው ቅድም ወንድምነት እንዳለው ነው። የትም ወዴትም አትሄድም። ኢየሱስ ገብቶ ወንጌል ገብቶ ወደ ኋላ አትመለስም። ሰዶም ገሞራ አይናፍቅህም። ግብፅ አትናፍቅህም። በፍጹም በፍጹም እኮ ነው የምለው፣ በፍጹም። እና ትናንትና ከኛ ጋር ሲያብዱ የነበሩ ሁሉ ውይ ይሄማ በቃ እንዴት አይነት አረዳድ ነው የተረዳው። በጣም የሚገርም ነው የዚህ ሰው መረዳት። ጥልቅ የሆነ መረዳት ነው ያለው ተብሎ የተባለ ሁሉ ገለባ እየሆነ አይተነዋል። በየመንገድ ላይ የማይለወጠውን ጌታ ለውጦ የማይሸጠውን ጌታ ሸጦ የማይደራደርበትን ጌታ ለድርድር አቅርቦት ሆዱን አምላኩ አድርጎ ሄዷል። መጠጥ ተደብቀው ነበር እዚህ የሚጠጡት። ለምን ይሰቃዩ? አዩኝ አላዩኝ ሙሉ ወንጌል አዩኝ አላዩኝ ምን ዳዬን ያስጠበሰኝ? አማኑኤል አዩኝ አላዩኝ፣ መሰረት ክርስቶስ አየኝ፣ ሽማግሌው አየኝ፣ የቤተክርስቲያን ሽማግሌ የኳየር መሪው አየኝ አላየኝም፣ አይተዋል አላየኝም፣ ምን አበሳዬን አስጠበሰኝ? አንድ ፊት ሁኑ ለምን ወደሚጠጡት አልቀላቀልምና አልዘፈቅበትም ነው። ይሄ ነው እየሆነ እያየን ያለ ነው። ኦኬ። ወደዛ ስትሄድ ለአምልኮ ስዕል፣ ለሆድህ መጠጥና መብል ነው የሚሰጡ። ዓለም እንደዚህ የምታደርገ ይሄ ነው እያየንን ያለ ነው። መማር ጥሩ ነው። ሪፖርት አለው ቤቱ ላይ አይዶን ነው ሪፖርት አለው ቤቱ ላይ። ኮፒ ሊንክ ሼር አድርጉት። ተባረኩ። ወንድምነት ወደ ዛሬው ሀሳብ ላይ መግባት ትችላለህ። ተናስቼው ስለነበር በዛውም አንድ ሀሳብ ሳላነሳ ባልፍ ይቆጨኛል። ሕዝቅኤል 3 ከተነሳ
ዮሐንስ 6 መነሳት አለበት። እሷን ብቻ ባጭሩ 2 ደቂቃ ብቻ ስጡኝና ልናገር። እንግዲህ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት ያወራል የሚሉ ሰዎች አሉ። አንዳንድ ወንድሞቻችን ከጌታ እራት ጋር አገናኝተው ዮሐንስ 6ን ሲፈቱ እንመለከታለን። እስኪ ከዚህ ቃል ጋር አንድ ላይ አድርጌ ላሳያችሁ። ምን ይላል? በሕዝቅኤል መጽሐፍ ምዕራፍ 3 እንደዚህ ይላል፣ እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን በፊት ያለውን ብላ ነው የሚለው እዚህ ክፍል ላይ ማለት ነው። ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለ። አፌንም ከፈትኩ መጽሐፉን አጎረሰኝ ይላል። አሁን እዚህ ክፍል ላይ መጽሐፉን ብላ እያለው ነው ያለው። በዚህ ክፍል መሰረት ሊትራል እንተርጉመው መጽሐፍ ቅዱስ ያዙና ልክ ዮሐንስ ወንጌል መጽሐፍ ምዕራፍ 6 እንደምትተረጉሙት መጽሐፍ ቅዱሳችሁን አንሱ። አሁን ቶሎ በሉና ከዛ እየቀደዳችሁ ጉረሱት። እንደዛ ነው አይደለ? መጽሐፍ ቅዱሳችሁን እያነሳችሁ ጉረሱ። ምክንያቱም መጽሐፉን ብላ እያለው ነው ያለው እዚህ ላይ። ከዛስ እርሱም የሰው ልጅ ሆይ አፍ ይብላ፣ በምሰጥ በዚህ መጽሐፍ ሆድህን ሙላ አለኝ። እንዴ ሆዱን ሙላ እኮ እየተባለ ነው ያለው። ኖ ለምን ነው የምትሉት? ሆድህን ሙላ እኔም በላሁት በአፌም ውስጥ እንደማር ጣፈጠ ይላል። ወረቀቱን እየቀደዳችሁ አንድ እብድ ሰው ያለ ብያችኋለሁ አይደል? እየቀደደ ሲበላ የነበረ ሆዴ ሙላ ተብሏል። ታዲያ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ጌታ ብሉኝ ሲል ምን እያለ ነው ያለው? ብሉኝ ያለ ጌታ ክርስቶስ ኢየሱስ አይደል? እንዴት እንብላው ታዲያ ኢየሱስን? ኢየሱስ ብሉኝ ብሏል በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ። እሺ ይህን ሳላነሳው ባልፍ ይቆጨኛል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በእኔ የሚያምን የሕይወት እንጀራ እኔ ነኝ። የሕይወት እንጀራ ኢየሱስ ክርስቶስ ነው። አባቶቻችሁ በምድረ በዳ መና በሉ ሞቱ። አሁን አባቶቻቸው መናን በልተዋል በምድረ በዳ 40 ዓመት። ግን እነሱ ምን ብለዋል? ሞተዋል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። የቱ? ይሄ ራሱ የሕይወት እንጀራ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። እዚህ ላይ ትንሽ እንበልበት። እንዴት እንደሚበላ ላሳያችሁ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ። ከሰማይ የወረደ ሕያው እንጀራ ህብስት የለም። በፓስተሮች በቄሶች የሚዘጋጅ ከሰማይ የወረደ እንጀራ የለም። በሰዎች ከተዘጋጀ በሰው ከምድር ነው። በቃ አለቀ። ከሰማይ አይደለም። ከሰማይ የወረደ ሕያው እንጀራስ ማን ነው? ራሱ ኢየሱስ ነው። ቀራንዮ ላይ ስለኛ ስጋውን የቆረሰው ማለት ነው። ከዛስ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየትኛው? ከሰማይ ከወረደው እንጀራ። ከሰማይ ከወረደው እንጀራ። ለዘላለም መኖር የምትፈልግ ከሆነ ከሰማይ ከወረደው ነው የምትበላው እንጂ ሰዎች ያዘጋጁትን አይደለም የምትበላው። ሰዎች ያዘጋጁትን ትበላለህ። ለምን? ሞትና ትንሣኤውን ለመመስከር ነው። እሱ የጌታ እራት እንወስዳለን እንዴ? አዎ ሞትና ትንሣኤውን እንመሰክራለን። አፋችን አሽገን አይደለም የምንሄደው በነጠላ። ክብር ለኢየሱስ ይሁን። አዎ እሱ ብቻውን ያድናል እያልን እንናገራለን። አዎ እሱ ስለኔ ኃጢአት ሙቷል ብለን እንናገራለን። ላገኘነው ሁሉ በመንገድ ይሄን እየተናገርን እንሄዳለን። ክብር እየሰጠን ለንጉሱ እንሄዳለን። ይሄ ግን የዘላለም ሕይወት ይሰጣል። ይላችሁ ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየቱ? ከሰማይ ከወረደው። ቀጥሎ እንደዚህ ይላል። ይሄ በጣም ቁልፍ ነው። ይሄ ቃል እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። በደንብ ስሙኝ እዚህ ጋር። ይሄ እንጀራ የተሰጠው ለማን ነው? ይሄ እንጀራ የተሰጠው ለማን ነው? ቶሎ በሉ። ይሄ እንጀራ ከሰማይ የወረደው እንጀራ ለማን ነው የተሰጠው? ለቤተ ክርስቲያን ወይስ ለዓለም? ለቤተ ክርስቲያን ነው ወይስ ለዓለም ነው የተሰጠው ይሄ እንጀራ? ቶሎ በሉ። ይሄ ከሰማይ የወረደው እንጀራ ለቤተ ክርስቲያን ነው ለዓለም ነው የተሰጠው? ለዓለም ነው የተሰጠው። ይውላችሁ እኔም ስለማን ነው አለ ጌታ? ስለ ዓለም ነው ያለው። የጌታ እራት ለዓለም አይደለም የተሰጠው፣ አካል ለሆኑት የተሰጠ ነው። የጌታ እራት አካል ለሆኑት እንጂ ለዓለም አይ ይሄ ስለ ጌታ እራት ነው የሚያወራው ካልከኝ ያዘጋጀውን ህብስት መንገድ ላይ ተውጣና ለዓለም የሆነ ስለሆነ ሙስሊሙን አፉን እየፈለቀቅ ታጎርሳለህ። ተነገ ጀምሮ ወዳጄ ኢቲስቱንም ስታገኝ ምክንያቱም የዘላለም ሕይወት እንዲኖራቸው
ያገኘውን መንገድ ላይ ጥምጣም የጠመጠመችውንም ሻሃዳ ምንድነው ያደረገችውንም የተሸፋፈነችውንም እየገላለጥክ ማጉረስ ነው። መንገድ ላይ ቁመክ ማለት ነው። መንገድ ላይ ቁመክ ማለት ነው። ሰው ከዚህ እንጀራ ሲበላ በህይወት ስለሚኖር ይሄ ለዓለም የሆነው እንጀራ ስጋዬ ነው አለ። አየህ፣ ስለ ህብስት አይደለም የሚያወራው፣ ስለ ጌታ እራት አይደለም የሚያወራው፣ ስለ እውነተኛ ስለሆነው ስለ ክርስቶስ ኢየሱስ ስጋ አግኝተኛል። ታዲያ ይሄን እንዴት እንብላው? ይሄን ጌታ ስጋዬን ብሉ አለ። የዘላለም ይሆንላችሁ ከዚህ እንጀራ ሰው ከበላ ለዘላለም ይኖራል። ለዘላለም ለመኖር ይሄን እንጀራ መብላት አለብን። እንዴት እንብላ ይሄን እንጀራ? ጌታ ክርስቶስ ኢየሱስ እንደዚህ አለ። ይኸውላችሁ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወት የሚሰጥ ነው አላቸው። ይኸውላችሁ የእግዚአብሔር እንጀራ ከየት ነው? ከሰማይ ነው። እሺ ለዓለም ህይወት የሚሰጥ ነው አላቸው። ይሄ ከሰማይ የሆነው ከእግዚአብሔር ዘንድ የሆነው እንጀራ ለዓለም ህይወት ይሰጣል ካለ በኋላ ጌታ ሆይ ይህን እንጀራ ዘወትር ስጠን። ምክንያቱስ ለዓለም ህይወት ስለሚሰጥ ዘወትር እንብላው ይህን እንጀራ መብላት ትፈልጋላችሁ አለ ጌታ ክርስቶስ ኢየሱስ። የህይወት እንጀራ እኔ ነኝ። የትኛው? ይሄ ከሰማይ የሚወርደው የእግዚአብሔር እንጀራ እኔ ነኝ። እሺ ወደ እኔ የሚመጣ ከቶ አይራብም። ወደ ጌታ እራት የሚሄድ አይደለም የሚለው፣ በእኔ የሚያምን አለ ጌታ ክርስቶስ ኢየሱስ ሁል ጊዜ ከቶ አይጠማም። እንዴት እንብላው ኢየሱስን? እና በእምነት ነው የምትበላው ወዳጄ። ሕዝቅኤል መጽሐፍ ላይ ምዕራፍ 3 ላይ መጽሐፉን ብላ ሲል ቀዳ አይደለም ወረቀቱን የምትበላው፣ ቃሉን ነው የምትመገበው። አዎ ይሄም እየተናገረ ያለው በእኔ የሚያምን አለ ከቶ ምን አይራብም። ወደ እኔ የሚመጣ ከቶ አይራብም። ለምን? እርሱ የእግዚአብሔር እንጀራ ስለሆነ፣ ከሰማይ የሚወርድ ስለሆነ፣ ለዓለምም ህይወት የሚሰጥ ስለሆነ። ይሄን እንጀራ እኔ ለሙስሊሙ ነው የምሰጠው ወዳጄ። ይሄን እንጀራ ወስጄ ነገ መድረክ ላይ እዛ አደባባይ ላይ ቆሜ ኢየሱስ ብቻውን ያድናል፣ ስለ አንተ ኃጢአት ሞቶልሃል ብዬ ሰብከዋለሁ። ይሄን እንጀራ የእግዚአብሔር የሆነውን እንጀራ ከሰማይ የሚወርደውን እንጀራ ለዓለም ህይወት የሚሰጠውን እንጀራ ለኢቲስቱ፣ ለሙስሊሙ፣ ለኦርቶዶክሱ ህይወት ለሌላቸው በሙሉ ነው የምሰጠው እኔ። ምክንያቱም ለዓለም ህይወት የሚሰጥ ስለሆነ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ይሄን በልተ ቀራኒው ላይ የሆነውን ለኔ ነው ብለ ተቀብለ ነው የጌታን ራት የምትወስደው። አትቀልዱ። የእግዚአብሔር ቃል እንደዚህ ይላል። ይሄ ለዓለም ህይወት የሚሰጥ እንጀራ ነው። የጌታ ራት ለዓለም ህይወት እንዲሰጥ ሳይሆን የተሰጠው ለአካሉ ለሆኑት ክርስቲያን ለሆኑት ለነርሱ ሞትና ትንሣኤውን ይመሰክሩበት ዘንድ የተሰጠ እንጂ ለዓለም ህይወት እንዲሆን የተሰጠ አይደለም። ጨርሻለሁ። ወደ ትምህርታችን እንሂድ። ያን ክፍል ካነሳሁት አይቀር ትንሽ እዚህ ክፍል ላይ መናገር አለብኝ ብዬ ስላመንኩ ነው። ወደ ሱባኤው ትምህርት እንሂድ። እንግዲህ ከዚህ በኋላ ስንናገር ወይ ደግሞ ስንማማር ትክክል አይደለም የሚል ሰው ማንኛውም ሰው መግባት ይችላል። ማንኛውም ሰው ገብቶ መወያየት ይችላል። እንግዲህ ስለ ሰባው ሱባኤ ስንማማር በዋነኝነት መመልከት ያለብን ለማን ይሄ ሰባው ሱባኤ ለማን ተነገረ፣ በምንስ ምክንያት ተነገረ፣ ሰባው ሱባኤ ሲያልቅ ምን ይፈጠራል፣ ምን ይከሰታል የሚለውን ነገር ማየት ያስፈልጋል። በዋነኝነት ምን አልኳችሁ? ለማን ተነገረ፣ ለምንስ ምክንያት ተነገረ፣ ሰባው ሱባኤ ሲያልቅስ ምን ይፈጠራል የሚለውን ነገር ማንሳት አስፈላጊ ነው። ወደ ኤርሚያስ መጽሐፍ እንሄዳለን። ትንቢተ ኤርሚያስ መጽሐፍ ምዕራፍ 29 ላይ አንድ ቁልፍ የሆነ ቃል እናገኛለን። ኤርሚያስ ማለት በ13 ዓመቱ ነብይ የሆነ ነው። በደንብ ስሙ። ኤርሚያስ በ13 ዓመቱ ነው ነብይ የሆነው። ኤርሚያስ ነብይ የሆነው ደግሞ ከክርስቶስ ልደት 640 ዓመት በፊት ነው። መነግራችሁን ቁጥሮች በደንብ ጻፏቸው። እሺ ከዚህ በኋላ ለምን እንነጋገረው ነገር መሰረት ስለሚሆኑ የምናገረውን ቁጥሮች በደንብ ያዟቸው። ኤርሚያስ በ13 ዓመቱ ነብይ ሆኗል። ደግሞም ምን አልኳችሁ? ከክርስቶስ ልደት 640 ዓመት በፊት ነበር ነብይ ነበረው። ኤርሚያስ ነብይ በነበረበት ሰዓት እጅግ በጣም የምወደው አንድ ንጉስ ነበር፣ ዮሲያስ የተባለ። ዮሲያስ በ8 ዓመቱ ነበር
ንጉስ የነበረው ምን ማለት መሰላችሁ? እሺ ኢዮስያስ የሚል ስም ጠርቻለሁ አይደል? ይሄ ንጉስ ከመወለዱ ከ300 ዓመት በፊት ትንቢት ተነግሯል። ስለዚህ ንጉስ ማለት ነው። በጣም ጀግና ንጉስ ነው። መቼ ነው ትንቢት የተነገረው ስለዚህ ንጉስ? ንጉስ ሰለሞን በነበረበት ዘመን ከክርስቶስ ልደት 950 ዓመት ቅድመ ልደተ ክርስቶስ 950 አካባቢ ስለ ኢዮስያስ ትንቢት ተነግሯል። ሰለሞን በነበረበት ዘመን ምን ማለት መሰላችሁ? አንዴ እሱን ጥቅስ ላሳያችሁ ግልጽ እንዲሆን። ስለዚህ ነብይ ትንቢት ተነግሮ ነበር። በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ እንደዚህ ይላል፣ እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያ ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ማን የሚባል ልጅ? ስሙ ሁላ ተጠቅሶ ነው። ስለዚህ ንጉስ የተነገረው ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑት የኮረብታ መስገጃዎቹን ካህናት ይሰዋል፣ የሰዎችንም አጥንት ያቀልጥልሃል ብሎ በእግዚአብሔር ቃል ጮህ ይላል። ይሄ ንጉስ ያመልኩበት የነበረውን አጸል የቀለጣጠመ ጀግና ንጉስ ነው። ጣዖት ያደርጉ ነበር፣ ለጣዖት ይሰግዱ ነበር፣ ለጣዖት ይሰዉ ነበር። ይሄ ንጉስ የተነሳ ጊዜ ግን እሱን ሁሉ አፈራረሰ። ማን አልኳችሁ? ኢዮስያስ። ይሄ ማለት ሰለሞን ንጉስ በነበረበት ሰዓት የተነገረ ትንቢት ነው። ከክርስቶስ ልደት 950 ዓመት በፊት ሰለሞን መች ነበር የነገሰው? ታውቃላችሁ? እሱን መች ነበር የሰለሞን የንግስና ዘመን? እስኪ ቁጥሩ የሚጽፍልኝ ሰው። ዞላ ችግር የለውም። እሺ ዞላ ቅድም ብያለሁ የኛ ቤተክርስቲያን አገልጋይ ነው። እሺ ጉባኤ እግዚአብሔር ቤተክርስቲያን አገልጋይ ነው። እንደውም ከቆየ ይዘምርልናል። 940 እሺ 940 ከስንት እስከ ስንት ነው ያልኩት? ከስንት እስከ ስንት ነበር ነው ያልኩት? ከስንት እስከ ስንት ካልኩኝ ሁለት ቁጥር ነው የምትጽፉት ማለት ነው። ከዚህ እስከዚህ ብላችሁ ነው የምትጽፉት። 920 ሁለት ቁጥር ከስንት እስከ ስንት ነበረ? ከክርስቶስ ልደት አስቀድሞ ሁለት ቁጥሮችን ማለት ከዚህ እስከዚህ ድረስ ነበር ማለት ነው። ማን አለ የሚጽፍ? እሺ አንቆይ አይደለ? ከ970 አትርሱ። ከ970 እስከ 930 ነበር የሰለሞን የንግስና ዘመን። ለ40 ዓመት ነው። ይኸውላችሁ ሳኦል 40 ዓመት ነው። ዳዊት 40 ዓመት ነው። ሰለሞን 40 ዓመት ነው። ሳኦል ከ1050 እስከ 1010፣ ዳዊት ከ1010 እስከ 970፣ ከ970 እስከ 930 ሰለሞን። ከዛ ልጁ የሰለሞን ልጅ ሮብዓም መጣ። ሮብዓምና ኢዮርብዓም ተጣሉ። እስራኤል ለሁለት ተከፈለ። 10 ነገድ ወደ ላይ ሆነ፣ 2 ነገድ ደግሞ ወደ ታች ማለት ነው። ሮብዓምና ኢዮርብዓም የሰለሞን ልጅ ማለት ነው። እሺ ስለዚህ አሁን ወደዛ ሐሳብ ከመሄዳችን በፊት ምን ይላል? ስለዚህ ስለ ኢዮስያስ ትንቢት ተነገረ። አሁን ኢዮስያስ ከ300 ዓመት በኋላ ተወለደ። ተመልከቱ፣ ከ300 ዓመት በኋላ ኢዮስያስ ተወለደ። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበር ይላል። የ8 ዓመት ልጅ ነበር። በኢየሩሳሌምም 31 ዓመት ነገሰ። በዚህ ኢዮስያስ ንጉስ በነበረበት ሰዓት ነብይ የነበረው ኤርሚያስ ነው። ኤርሚያስ ነብይ ነበር። ኢዮስያስ ይሄ ንጉስ ማለት ድንቅ ነገር ያደረገ ንጉስ ነው። በዚህ ሰዓት ታቦቱ ነበር። ባለፈው ስለ ታቦቱ አንስተን ኢትዮጵያ ታቦት መጥቷል የሚለው ተረት እንዴት እንደፈረሰ አሳይቻችኋለሁ አይደል? አይተናል። ኤርሚ በጣም ብዙ ጊዜ ስለዚህ ነገር ተናግሯል። አሁን ምን ልላችሁ ነው? ወደ ኤርሚያስ መልእክት እንሂድ። ወደ ኤርሚያስ ትንቢት እንሂድና ኢዮስያስ በነበረበት ሰዓት ንጉስ ማለት ነው ኤርሚያስ ስለ እስራኤል የተናገረውን ትንቢት እንመልከት። ቁጥር 10 እግዚአብሔር እንዲህ ይላል፣ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ።
ይሄ ማለት ከክርስቶስ ልደት 640 ዓመት በፊት ነው። ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽማለሁ። አሁን እስራኤል በምርኮ እንደምትወሰድ አስቀድሞ እግዚአብሔር ትንቢት ተናገረ። በኤርምያስ አፍ ትንቢት ተነገረ። እግዚአብሔር ይሄን ቃል ተናገረ። 70 ዓመት በምርኮ ትቆያላችሁ አላቸው። ለምንድን ነው ለ70 ዓመት ይሄ ህዝብ ወደ ባቢሎን እንዲሄድ የተደረገው? እስኪ ማን ነው የሚነግረኝ? ለ70 ዓመት ወደ ባቢሎን እንዲሄድ የተደረገው ለምንድን ነው? ለምንድን ነው ከእግዚአብሔር ዘንድ ይሄ ቁጣ የመጣበት? በሰለሞን የተሰራው ቤተ መቅደስ እስኪፈርስ እስኪቃጠል ድረስ ሀገራቸው እስክትወድም ድረስ ይሄ የሆነባቸው ለምን ይመስላችኋል? ለምን ይመስላችኋል? ማን ነው የሚጽፍልኝ? ለ70 ዓመት በባቢሎን ነበሩ እነዚህ ሰዎች። ለምንድን ነው? ዴስቲኒ ተባረክ። ሰንበት አይደለ? እግዚአብሔር እንደዚህ ብሏቸው ነበር አስቀድሞ 6 ዓመትን ረሱ፣ በሰባተኛው ዓመት ለምድሪቱ እረፍት ስጧት ብሎ እግዚአብሔር ተናግሮ ነበር። በደንብ ሰምታችሁኛል የተናገርኩትን። 6ቱን ዓመት ረሱ፣ ሰባተኛውን ዓመት ለእግዚአብሔር ምድሪቷን እረፍት ታድርግ። ሰባተኛው ዓመት አይታረስም ማለት ነው። ሰባተኛው ዓመት አይታረስም። ይሄ ህዝብ ግን ለእግዚአብሔር ሳይታዘዝ ቀረ። ሰባተኛውንም ዓመት አረሰ። ተመልከቱ። 8ኛውንም ዓመት አረሰ። ቀጥሎስ 14ኛው ዓመት ሁለተኛው እረፍት ነበር ለምድሪቱ የሚሆነው። ልክ 14ኛ ዓመት ሲሆን ህዝቡ ግን አሁንም በዛው ዓመት ቀጠለ። 21ኛው ዓመት ላይ ለሶስተኛ ጊዜ እረፍቱ አይሆን ነበር ለምድሪቱ ለ490 ዓመት። ሰምታችሁኛል? ለ490 ዓመት ያለ እረፍት ምድሪቷ ታረሰች። አሁን እግዚአብሔር የተናገረው ቃል መፈጸም አለበትና ህዝቡን በምርኮ አሳልፎ ሰጥቶ ምድሪቱ እረፍትን አገኘች። 490 ዓመት ያለ እረፍት ታረሰ ማለት ይሄ ህዝብ በየ7 ዓመቱ እረፍት ሲደረግ ለ7 ማካፈል ነው። 490 ሲካፈል ለ7 70 ይመጣል። አሁን ይኸውላችሁ መልአክ ለምኑ። አሁን ሕዝቅኤል መጽሐፍ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ኦርቶዶክሳውያን ይመጡና ሚካኤል ወይ ደግሞ ገብርኤል ለምኑ ህዝቡን ወደ አገራቸው እንዲመለሱ አድርጓል። ተረት ነው ወዳጄ። እግዚአብሔር አስቀድሞ እኮ ተናግሯል ከመማረካቸው በፊት 70 ዓመት ሳይፈጸም አይመለሱም እነዚህ ህዝቦች። ምን ማለት መሰላችሁ? ምን እየተናገርኩ እንደሆነ ገብቷችኋል? ይሄን ነው እያልኩ ያለሁት። ሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እንደዚህ ይላል። በኤርምያስ አፍ ቅድም ያሳየዋችሁ ማለት ነው። በኤርምያስ አፍ የተነገረው የእግዚአብሔር ቃል ሁለተኛ ዜና መጽሐፍ ምዕራፍ 36 ቁጥር 21 በኤርምያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረጓ ሰንበት እስክታርፍ ድረስ በተፈታችበትም ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች ይላል። ለ70 ዓመት ህዝቡ በባቢሎን የነበረው እግዚአብሔር ያዘዛቸውን ትእዛዝ ባለመፈጸማቸው ምክንያት በምርኮ ተወስደው ምድሪቱ ግን ሰንበትን አገኘች። ለ70 ዓመት አስቀድሞ እግዚአብሔር የተናገረው ቃል ተፈጸመ ማለት ነው። ሚዩት ነው። እኔ ነኝ ሚዩት ሆንኩት። አልሰማም። ድምጽ ይሰማው? ታች ያላችሁት አሙጽ አይ ታች ላላችሁት ሚዩት ነኝ እንዴ? እሰማለሁ። በቃ አሙጽ አንተ ጋር ነው ችግሩ። እሺ ለ70 ዓመት በምርኮ ተወሰደ። አሁን በደንብ ስሙን። ይሄ ቃል የተፈጸመው እነ ዳንኤል በነበሩበት ዘመን ነው። 4 አበይት ነቢያት ከሚባሉት መካከል ኢሳይያስ፣ ኤርሚያስ፣ ሕዝቅኤልና ዳንኤል ናቸው። ኢሳይያስ የነበረው እነ ዖዝያን ንጉስ በነበሩበት ሰዓት ከክርስቶስ ልደት 720 ዓመት በፊት ነበር። ኤርሚያስ ደግሞ ኢዮስያስ ንጉስ በነበረበት ዘመን አሁን እንዳልኳችሁ ከ640 ልደተ ክርስቶስ በፊት ነበር። እሺ ሕዝቅኤልና ዳንኤል ደግሞ የነበሩት በዚህ በምርኮ ሰዓት ነበር። ወደ ምርኮ ከተወሰዱት መካከል አንደኛው ዳንኤል ነው፣ ሁለተኛው ሕዝቅኤል ነው። በመጀመሪያው ዙር ከተወሰዱት መካከል ደግሞ አንደኛው እና የመጀመሪያው ዳንኤል ነው። በመጀመሪያው በምርኮ ሲወሰዱ ወጣቶች ሆኑ የተማሩ መልከ መልካም የሆኑትን መርጦ ነበር የወሰደው። በ3 ዙር ነው ህዝቡ ተማርኮ ወደ ባቢሎን የሄደው። ሲመለሱም በ3 ዙር ነው የተመለሱት። ሲሄዱም እንደዛው። ዳንኤል በቤተ መንግስት ውስጥ ይኖር ነበር።
ሕዝቅኤል ደግሞ በህዝቡ መካከል እየዞረ እግዚአብሔር እንዲህ ይላል እያለ የሚናገር ነቢይ ነበር። ሁለቱም የታልኳችሁ በባቢሎን ነበሩ። ከክርስቶስ ልደት 586 አካባቢ እነ ዮአኪንና እነ ሴዴቅያስ በነበሩበት ጊዜ ማለት ነው ናቡከደነጾር መጥቶ ይሄን ህዝብ ማርኮ ወደ ባቢሎን ወሰዳቸው። አሁን ወደ ዋናው ወደ ሰባው ሱባኤ ጉዳይ ልንመጣ ነው ማለት ነው። ተማርኮ ተወሰዱ። ለእግዚአብሔር ታማኝነታቸውን ያሳዩበት ቦታ ነው። እነ ዳንኤል በጣም ነው የምወደው የዳንኤልን ትንቢት መጽሐፍ እጅግ በጣም ደጋግሜ ያነበብኩት ሳስተምረው እጅግ በጣም መንፈሴ የሚረሰርስበት መጽሐፍ ማለት ትንቢተ ዳንኤል መጽሐፍ ነው። በባቢሎን ሳለ የተጻፈ መጽሐፍ ነው። በአርማይክና በሂብሩ ቋንቋ የተጻፈ መጽሐፍ ነው። ከምዕራፍ 1 እስከ ምዕራፍ 7 ድረስ ከምዕራፍ 1 እስከ ምዕራፍ 6 ድረስ በአርማይክ ቋንቋ ከምዕራፍ 7 ጀምሮ እስከ ምዕራፍ 12 በሂብሩ ቋንቋ ነው የተጻፈው። በባቢሎን ምርኮ በነበረበት ሰዓት ዳንኤል አንድ ጸሎትን ጸለየ። ትንቢተ ዳንኤል መጽሐፍ ምዕራፍ 9። አሁን ወደ ዋናው ሐሳብ ልንመጣ ነው። ይሄን ከማንሳቴ በፊት ግን አንዳንድ ነገሮችን ማንሳት ፈልጋለሁ። ለምሳሌ ምዕራፍ 2 ላይ ናቡከደነጾር ህልምን እንዳለምን ይነግረናል መጽሐፉ። አስጨናቂ ህልም ተመልክቶ ነበረ። ያ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። በሰማይም ቢሆን አንዴ ይቅርታ አንዴ ኢየሱስ አንዴ ታገሱኝ። ዳንዬ ድምጽ ቢያሰማ ጥሩ ነበር እንዳይጥለን። አይ አይጥለንም፣ ችግር የለውም ስላለው አይ ከተኛ ነው እንጂ ችግር የለውም። እሺ እንደ ስፒከሯን ልክፈታት። እሺ ጌታ ይባረክ። እሺ እንደዚህ ይላል። በሰማይም ቢሆን በምድር ላይ ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። ወዳጄ መጽሐፉን ሊዘረጋም ወይም ሊመለከተው ላልተቻለው አትስገድ። ላልተቻለው ተስፋ አታድርግ። ማንም አልተቻለውም ይላል። በሰማይ ብርቱ የሆነም መልአክ ቢሆን ብርቱ የሆኑ ታላላቅ ነቢያትም ቢሆኑ ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎች አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ክብር ለኢየሱስ ይሁን። ለሱ ነው ስግደት የሚገባው። ክብር የሚገባው ለሱ ነው። አምልኮ የሚገባው ድል ለነሳው ነው። ለይሁዳ አንበሳ ለሆነው ለዳዊት ሥር ለሆነው ለርሱ ክብር ይገባል። አዎ ክብር ለሱ ብቻ ነው። እሱ ድል ነስቷል ይላል። ተመልከቱ፣ በጌታ ቀን ይሄን ቀን እንቀኛለን። መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። ክብር ለኢየሱስ ይሁን። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋት፣ ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ
ክብር ለኢየሱስ ይሁን። ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብርም፣ ምስጋና፣ በረከትም ሊቀበል ይገባዋል አሉ። በሰማይ በምድር ከምድርም በታች ሁሉ በእርሱ ውስጥ ያሉ ሁሉ በረከት፣ ክብር፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለንጉሱ ይሁን ሲሉ ሰማሁ። ክብር ለኢየሱስ ይሁን። አራቱም እንስሶች አሜን አሉ። ሽማግሌዎችም ወድቀው ሰገዱ። ይሄ አዲስ ቅኔኛ እንቀኛለን። ክብር ለኢየሱስ ይሁን። አሁን ጌታችን ይመጣል በቅርቡ። ጌታ ኢየሱስ ክርስቶስ ስለኛ ኃጢአት የሆነው እርሱ በክብር ይመጣል። በክብር ይመጣል ሊወስደን። ክብር ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። ተባረኩልኝ። በቀኝ እጅ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ። ከወገንም ሁሉ ሕዝብን ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረግካቸው። ያኔ በምድር ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ያኔ ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ያኔ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ያኔ አራቱም እንስሶች አሜን አሉ። ይላችኋል እናንተ ከማንም በላይ እዚህ ምድር ላይ እንቁ ከተባለ ክርስቲያን ነው እሱ። እንቁ የሆኑት ክርስቲያኖች ናቸው፣ የእግዚአብሔር ልጆች ናቸው። እግዚአብሔር ልጆች ደግሞ የእግዚአብሔርን ሕይወት ይኖራሉ። ለእግዚአብሔር የሚገባውን የአባታቸውን ሕይወት ይኖራሉ። ለዛ ነው ይኸውላችሁ በኃጢአት መንደር የማንገኘው፣ ቆሻሻ ቦታ የማንገኘው ስለማይመጠነን ነው፣ ለክብራችን ስለማይሆን ነው። እኛ ባለስልጣኖች ነን። ይኸውላችሁ ባለስልጣን ቆሻሻ መንደር አይገኝም። ኃጢአት መንደር፣ ዝሙት መንደር፣ ሐሜት መንደር፣ ቂም መንደር አይገኝም፣ አይመጠነንም። እሱ ሰፈር በዓለም ላሉ ሰዎች የተተወ ነው። እሱ አይመጠነንም ያ ሰፈር። እኛ የእግዚአብሔር ልጆች ነን። ያለንበት ኪንግደም የፍቅሩ ልጅ መንግስት ይባላል። በጣም ትልቅ ኪንግደም ነው ይሄ ኪንግደም። የዚህ ኪንግደም ባለቤት ራሱ እግዚአብሔር ነው። ቆላስይስ መጽሐፍ ምዕራፍ 1 ላይ ወደ ፍቅሩ ልጅ መንግስት መዳናችን ወደ አገኘንበት ወደ እርሱ ወደ ፍቅሩ ልጅ መንግስት አፈለሰን ይላል የእግዚአብሔር ቃል ሲናገር። ያለንበት ኪንግደም ይሄ ነው። በቃ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔር ልጆች የእግዚአብሔርን ሕይወት የሚኖሩ ናቸው። የእግዚአብሔር ልጆች ለአባታቸው የሚገዙ ናቸው። የእግዚአብሔር ልጆች የአባታቸውን መልክ የሚይዙ ናቸው። ለዛ ነው በቆሮንቶስ መልእክቱ ላይ በሁለተኛ ቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ ሲናገር እንደዚህ አለ፣ የጌታ መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን አለ። ሃሌሉያ! ከክብር ወደ ክብር የሚለወጥ ህይወት ነው ያለን እኛ። ጌታ ዘመናችሁን ይባርክ። እጅግ በጣም ነው የምወዳችሁ። ክርስቲያን በመሆኔ ሁሌም የምኮራ ወንድማችሁ ነኝ። በጣም ነው ደረቴን ነፍቼ በክርስትናዬ እምኖረው። ኢየሱስን በጣም ወዳለሁ። ክርስቲያን ወንድምቶቼን እናንተን እጅግ በጣም አብዝቼ ወዳለሁ። ምክንያቱም እኛ የሆኑ ሁለት ሰዎች አልጋ ላይ ተኝተው የወለዱን አይደለንም። የኛ ወንድምና እህትነት በደም የሆነ ስለሆነ ዘላለማዊ የሆነ ስለሆነ ይኸውላችሁ እዚህ ውስጥ ያላችሁ ሰዎች ብትጠሉኝ እንኳን ላንለያይ የክርስቶስ ደም አንድ አድርጎናል። አያችሁ ይሄ ወንድምና እህትነት ከባድ የሆነ ዓመት ላይ የሚቆም አይደለም። የኛና የእናንተ ወንድም እህትነት ቀራንዮ ነው አንድ ያደረገን። በደም ነው የተወለድነው። ደም ነው አንድ ያደረገን ያስተሳሰረን።
እግዚአብሔር አባታችን ነው። የእግዚአብሔር ልጆች ነን፣ እህት ወንድሞች ነን። ተባረኩ፣ ወዳችኋለሁ። በጠይቁኝ ካለ መልሳለሁ። ዳንዬ ተባረክ። ድምጽ ካለ እንስማ። ድምጽን አሰማን ካለክ ጥያቄ ያላችሁ ደግሞ እንደዚሁ በተማማርነው ላይ መጠየቅ ትችላላችሁ። ብሩኬ ሬዲ ነህ አሁን? ደስ ይላል በጣም። እሺ በተደጋጋሚ ነው ያስተማርከኝ ይህን ትምህርት፣ ግን ሁሌ አዲስ ነው ለኔ ሁሌ አዲስ ነው። ተደጋጋሚ ደስ እያለን ደግሞ አዲስም ነገር እየሰማንበት አዲስም ነገር እያወቅንበት ነው እየተማማርን ያለው ነውና ጌታ ኢየሱስ ከዚህም በላይ አብዝቶ ይጨምርልህ፣ ጸጋውን ያብዛልህ ብሩክዬ። እና ጥያቄ ምንድነው የጸጋ ወንጌልና የመንግስት ወንጌል? በእርግጥ የጸጋ ወንጌል የተሰበከልን ለኛ ነው፣ ላላመን ነው ለነበር ማለትም ያው አህዛብ ለነበር ነው ማለት ነው። እንግዲህ እንደገባኝ ከሆነ ከተሳሳትኩ ታርመኛለህ። እና የመንግስት ወንጌል የሚሰበከው መቼ ነው? ወደፊት ነው ወይስ ተሰብኳል ወይ? እንደገና ደግሞ ለማን ነው የሚሰበከው የመንግስት ወንጌል? የጸጋ ወንጌል እንደገባኝ ከሆነ እኛ ኢየሱስ ክርስቶስ እንዲሁ በጸጋው ድናችኋልም ስለሚለን የኢየሱስ ክርስቶስ የሰበከው ወንጌል ደግሞ የጸጋ ወንጌል ሆኖ ነው ለኔ የሚገባኝ አንደርስታንድ ማደርገውና የመንግስት ወንጌልና የጸጋ ወንጌል ልዩነቱ፣ እንደገና ደግሞ የመንግስት ወንጌል ለማን ነው የሚሰበከው መቼ? ይሄ ነው ጥያቄ። ብሩክዬ ተባረክልኝ። ያው ስንማማር እግረ መንገዳችን አነሳ ነው እንጂ የትምህርታችን ዋናው ማዕከል አልነበረም ይሄና በደንብ ተማመረን ነው የሚሻለው እንደዚህ አይነት ጥያቄዎች። አሁን ምን ማለት ነው የመንግስት ወንጌል፣ የጸጋ ወንጌል ማለት፣ የክብር ወንጌል ማለት ምንድነው? መጽሐፍ ቅዱሳችን ብዙ ሐሳቦችን ያነሳል እና ምን ማለት ነው የሚለውን ተማምረን ሲሆን መልካም ነው ብዬ አምናለሁ። ምክንያቱም ሰዎችን ግራ እንዳያጋባ ይሄን ብዙ ጊዜ ተማምረናል፣ ብዙ ጊዜ አንስተናል። በተለይ ሐሙስ ከ3 ሰዓት ጀምሮ እኔ ቤቴን ስለምከፍትና ስለምንማማር እና ደግሞ ቴሌግራም ላይ ያሉ ልጆችም ይሄን ነገር እያነሳን ስለምንጠያየቅ አብዛኞቹ ይረዱታል ብዬ አምናለሁ፣ ስለተማማር ነው ማለት ነው። ይሄኛውን ሐሳብ ግን አሁን እግረ መንገዴን በዛው አነሳሁት እንጂ የትምህርታችን ዋና ማዕከል ስላልሆነ እንዴት ነው የሚሆነው? ሰዎች ግራ እንዳይጋቡ ተማምረን ነው የሚሻለው። ያነሳ ነው ኮር ፖይንቱ ላይ ቢሆን ብንወያይ እሱ ይሻላል ብዬ አምናለሁ። ያው ኤዱም ስለነበርሽ ይሄን ነገር ስናነሳ ብዙ ጊዜ ተምረሻል ብዬ አምናለሁ እና ዋናው ሐሳብ ላይ ብቻ ብንጠያየቅ ልመልስ እችላለሁ፣ ልመልስላችሁ እችላለሁ መጽሐፍ ቅዱስ እያሳየሁኝ። ግን እንዳልኩት ተምረን ይሻላል መመለሱ፣ የተማርነው ላይ ቢሆን የተሻለ ነው። የነካነውን ሳይሆን ዋናው ሐሳቡ ላይ ጥያቄ ያላችሁ ሰዎች አንሱ፣ ካልሆነ የለውም። እሺ ወይ በቴሌግራማችን ወይም ደግሞ ያው ሌላ ጊዜ እንትን ስንለው ይሻላል። እሺ ደስ ይለኛል። ወይም እንዲሁ በግልህም ጊዜ ሲኖርህ እንትን ከነገርከኝም ደስ ይለኛል። በቃሽ እንደዛ እናደርጋለን። ግሩፓችን ቴሌግራም ግሩፓችን ላይ አስቀምጠዋለሁኝ ሐሳቡን። እንዳልኳችሁ በእግረ መንገድ ያነሳነው ላይ ሳይሆን ዋናው የትምህርቱ ማዕከል ነው ላይ ቢሆን ይሻላል። ካልሆነ ስንማማር ነው። ምን ማለት ነው የመንግስት ወንጌል? ምን ማለት ነው የጸጋ ወንጌል? ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24ን ፖስት አድርጉልኝ እስኪ ላሳያችሁ። አንድ እችን ብቻ ጥቅስ አሳይቻችሁ ልለፍ። በቃ ዝም ብዬ እችን ብቻ ጥቅስ አሳይቻችሁ ልለፍ። የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ጸጋ ማለት ምን ማለት ነው? ጸጋ ማለት ምን ማለት ነው? ለማይገባቸው የሆነ ነፃ ስጦታ ማለት ነው አይደል? ለማይገባቸው የሆኑ ነፃ ስጦታ ጸጋ መስበክ ማለት ነው። የምስራች መናገር ማለት ነው። ሌላ አይደለም። እሺ የኢየሱስ ልጅ ነገር ግን ሩጫዬንና አሁን ይሄ ሐዋርያት ሥራ መጽሐፍ ምዕራፍ 20 24 ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር ብሎ አላለቀም። ጥቅሱ ይናገራል። በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ላይ ምን አለ? የእግዚአብሔርን ጸጋ ወንጌል ምን ማለት ነው? በክርስቶስ ኢየሱስ በማመን የዘላለም ሕይወት ታገኛላችሁ። ስብከቶቹን እኔ ባለፈው አስተምሬያለሁ ይሄን ነገር እና ካነሳሁት ሰፊ ስለሚሆን አሁን እንዴት አድርጌ ላሳያችሁ መሰላችሁ? ከተነሳ መማማር ነው የሚሻለው። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ምንድነው ሲፈጠር የምንመለከተው?
መጽሐፋችን ሲናገር የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ የጌታ ክርስቶስ ኢየሱስ ማድረግ ሐዋርያቶቹ ስለ እስራኤል መንግስት መመለስ መቼ እንደሆነ የጠየቁበት ከዛ የይሁዳ ሞትና በይሁዳ ምትክ ደግሞ ስለተመረጠው አዲሱ ሐዋርያ ይናገርና ምዕራፍ 2 ላይ የቤተክርስቲያን ተከላ ከዛ የነ ጴጥሮስ ስብከት 3000 ሰዎች መዳናቸው ሐዋርያት ሥራ 3 ላይ በ40 ዓመት ሙሉ ከሲወለድ ጀምሮ አካል ጉዳተኛ የነበረው ሰው መፈወሱ በሱ ምክንያት ደግሞ እስራኤላውያን ግር ብለው ወደ እነ ጴጥሮስ መጥተው ጥያቄ መጠየቃቸውን የሐዋርያት ሥራ መጽሐፍ ምዕራፍ 4 በዚህ ምክንያት እነ ጴጥሮስ መከሰሳቸውንና በሰውየው መፈወስ ምክንያት 2000 ሰዎች ወደ ቤተክርስቲያን መጨመራቸውን አይደል የሚናገረው። ምዕራፍ 5 ስለ ሐናንያ ስለ እነ ሲጳራ ይናገራል። እንደዚህ ስታጠኑት መጽሐፉን ምን ያደርግላችኋል? ምን ያግዛችኋል መሰላችሁ? የክፍሉን አካሄድ ወይ ደግሞ የስብከቱን አይነት እንድታስተውሉ ያግዛችኋል። ለምሳሌ ጳውሎስ ወደ ክርስትና ከመምጣቱ በፊት ወይ ደግሞ ለአሕዛብ ሐዋርያ ሆኖ ከመላኩ በፊት ይሰበክ የነበረውን ወንጌል ማስተዋል ነው ወይ ደግሞ መልእክት ማስተዋል። ለምሳሌ ምዕራፍ 2ን አነሳውላችሁ አይደል? ምዕራፍ 2 ላይ የተሰበኩት እነማን ናቸው? የሰበኩት እነማን ናቸው? ሰባኪዎቹ እነማን ናቸው? ምዕራፍ 2 ላይ ሐዋርያት ሥራ 2 ላይ ሰባኪዎቹ እነማን ናቸው? በነገራችን ላይ የሐዋርያት ሥራ መጽሐፍ ምዕራፍ 2 ጥምቀት ነው። እሺ በባለ 50 ጊዜ የወረደው የመንፈስ ቅዱስ መውረድ ጥምቀት ነው። እሺ ጥምቀት ነው። የመንፈስ ቅዱስ ጥምቀት ነው። እሺ ያድናል። ይሄ መንፈስ ቅዱስ ጥምቀት ማለት ይሄ ጥምቀት ማለት ነው። ጌታ ምን አላቸው ሐዋርያቱን? ዮሐንስ በውሃ አጥምቆ ነበርና እናንተስ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ጌታ ነው ይሄን ያላቸው። ምን አላቸው? በመንፈስ ቅዱስ ትጠመቃላችሁ። ይኸው እዚህ ጋር በመንፈስ ቅዱስ ተጠመቁ ሐዋርያቶቹ። ቤተክርስቲያን በውሃ ተጠምቃ አይደለም በመንፈስ ቅዱስ ተጠምቃ ነው የተተከለችው። እሺ ወደ ኢየሱስ ያልመጣ ሰው ነው እሺ ውሃ የሚለው። ወደ ኢየሱስ ያልመጣ ሰው ነው የጌታ እራት የሚለው። መዳንን በዚህ በኩል የሚፈልገው ሰው ወደ ኢየሱስ ሲመጣ መዳን ምን እንደሆነ ይገባዋል። ነው ወደ ኢየሱስ መስቀሉን ካያችሁ መጽሐፍ ቅዱሱ ግልጽ ነው። እዚህ ክፍል ላይ እነማን ናቸው የሰበኩት? በዋነኝነት ጴጥሮስ አይደል? ሐዋርያቶቹ ናቸው የሰበኩት፣ የበጉ ሐዋርያት። ጳውሎስ በዚህ ሰዓት አልተጠራም ነበር። የስብከቱን ይዘት ላሳያችሁ። ሶሪ በጣም ምን አይነት ስብከት ነበር ይሰብኩ የነበረው ካላችሁኝ እንደዚህ ይሆናል። እንደዚህ ይላል። ይኸውላችሁ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እሺ እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። አያችሁ የስብከቱ አይነት ምን አይነት ስብከት ነው? ኢየሱስ እርሱ ክርስቶስ እንደሆነ አላመናችሁም እና አሳልፋችሁ ሰጣችሁት እና ገደላችሁት። ይሄ ስብከት ለማን ነበር? ለኪዳኑ ህዝቦች ነበረ። ተመልከቱ። አሁን ለአሕዛብ አይደለም ይሄ ስብከት የተሰበከው። ለአሕዛብ ቢሆን የናዝሬቱ ኢየሱስ ክርስቶስን እናንተ አሳልፋችሁ ሰጣችሁት ብሎ አሁን ለአንድ ኢትዮጵያዊ መጥቶ ቢሰብክ ምን እያልከኝ ነው የሚለው። የት ነው አሳልፍ የሰጠሁት? ማን ነው እሱ? እስራኤላውያን ግን እሱ የእግዚአብሔር ልጅ መሆኑን አልተቀበሉም እና አመፀኛ አድርገው ቆጥረው አሳልፈው ሰጡት ለሮማውያን። ሮማውያን ናቸው የገደሉት። በእስራኤል ሕግ መሰረት ሰው ተሰቅሎ አይገደልም። እሺ በድንጋይ ተወግሮ ነው የሚገደለው። ያቺ ዮሐንስ ወንጌል 8 ላይ ያለችዋን ሴት ታውቋታላችሁ። አመንዝሯን ሴት ወደ ጌታ ይዟ መጡና በሕጋችን መሰረት በድንጋይ ተወግራ መገደል አለባት። ለምን አመንዝራለች? ዲያቆኑ እስጢፋኖስን ታስታውሳችሁት? በድንጋይ ተወግሮ ነው የተገደለው። ጌታንስ አሳልፈው ሰጡት ለሮማውያን። እሺ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። የስብከቱ አይነት ይሄ ነበር። እርሱ የእግዚአብሔር ልጅ ነው፣ እናንተስ ገደላችሁት። ከዛ ምን ይሆናል? ልባቸው ተነካ። ስብከቱ እንደዚህ ነበር። እስኪ ሐዋርያት ሥራ 3 ላይ እንሂድ። ይሄ ሰውዬ ከተፈወሰ በኋላ 11ዱ ግር ብለው ተከተሏቸው። እነዚህ ሐዋርያቶችን እስራኤላውያን ግርት ብለው ተከተሏቸው። እርሱም ጴጥሮስና ዮሐንስ ይዞ ሳለ ይሄ የተፈወሰው ሰውዬ ማለት ነው። ህዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ ያቸው ውብ የሚባለው ስፍራ ማለት ነው፣ ወይ ደግሞ መልካም የሚባለው ስፍራ አብሮ ወደ እነርሱ ሮጡ። ጴጥሮስም አይቶ ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? በገዛ ኃይላችን ወይም እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግን ስለምን ትኩር ብላችሁ ወደኛ ታያላችሁ? ስለምን ወደነ ማርያም ታያላችሁ? አረ እነሱ አይደለም፣ ይኸውላችሁ ወደኛ አትመልከቱ፣ የኛ ጉልበት አይደለም
የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችሁ አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናው ኢየሱስን አከበሩ ይላል። ምን ያላችሁትን? የካዳችሁትን። አያችሁ የስብከቱ አይነት ይወቅሳቸው ነበር። ከዛ ምን ይላችኋል? ይውላችሁ የካዳችሁትን አሳልፋችሁ የሰጣችሁትን የገደላችሁትን ይልና ከዛስ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የተመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ማለት ምን ማለት መሰላችሁ? ተመለሱ ማለት ነው። ተመለሱ ማለት ኢየሱስ እርሱ መሲሁ ነው ብላችሁ ተቀበሉ ነው። ጳውሎስ እንዳለን በሮሜ መጽሐፍ ምዕራፍ 11 ላይ ባለማመን ጸንተው ባይኖሩ በገዛ ግንዳቸው ላይ ይገባሉ አለ። እሱ ማለት ነው። ይሄ ባለማመናቸው ጸንተው ባይኖሩ ኢየሱስ እርሱ የእግዚአብሔር ልጅ ነው ሲሉ ንስሐ ገቡ ማለት ነው። እና ኃጢአታቸው ይደመሰሳል። በውሃ አይደለም ኃጢአት የሚደመሰሰው። ተመለሱ አላቸው። ሲመለሱ ምን ይሆናል? የኃጢአት ስርየት ያገኛሉ። እና ስብከቱ ይሄን ነበር። ጳውሎስ ሲመጣስ ምን አይነት ስብከት ይሰብክ ነበር? መጣና ለአሕዛብ ኢየሱስ ክርስቶስ ስለ ኃጢአት ሞቷል። አሁን ሙስሊም ብታገኝ ማለት ነው። መዳን በሌላ በማንም የለም። ኢየሱስ ስለ አንተ ኃጢአት ሞቷል፣ ደግሞ አንተን ስለማጽደቅ ተነስቷል። ቆሮንቶስ መልእክት ላይ እንደተናገረው ማለት ነው። እና እሱ ነው ማለት ነው። ይሄን ልዩነት በደንብ ማወቅ ማጥናት መጽሐፍ ቅዱስን መልካም ነው። እና በዚህ መልኩ ክርስቶስ ካልተነሳ እምነታችሁ ከንቱ ናት። ከተነሳስ እምነታችን ከንቱ አይደለም። እስካሁንም ድረስ በኃጢአታችሁ አላችሁ። ምን? ክርስቶስ ካልተነሳ። ክርስቶስ ከተነሳስ በኃጢአታችሁ አይደላችሁ። ክብር ለኢየሱስ ይሁን። አያችሁ ልዩነቱ? ኢየሱስ እኛን ስለማጽደቅ ተነስቷል። እስካሁን ካልተነሳስ ድረስ በኃጢአታችሁ አላችሁ። ከተነሳስ እምነታችን ከንቱ አይደለም። ከተነሳስ እስካሁን በኃጢአታችን አይደለም። ለምን? እኛን ስለማጽደቅ ኢየሱስ ተነስቷል። ይሄን ነው የምላችሁ። ይሄን ጉዳይም እንግዲህ አንስተን መማማር አስፈላጊ ከሆነ ሌላ ጊዜ በተጨማሪ ደግሞ እንዲሁ ጌታ እድል ይሰጠናል፣ እንማማራለን። ተባረኩ፣ ተባረክ። ሄዱ ተማምረን ብናነሳው ነው የሚሻለው፣ እንዲሁ በደፈናው ከመመለስ። ለዛ ብዬ ነው። አይ ደስ ይለኛል። እሺ እንደዚህ ያለ አይደለ? አንዳንዴ እንደ ስስታም እንሆናለን። እንደዚህ በጣም ደስ የሚል ነገር እየሰማን ስንማር መልሶ ለመስማት ነው እንጂ የጸጋ ወንጌል ያው ለማይገባና ደግሞ ሩቅ ለነበር ነው ጌታ ኢየሱስ መጥቶ ራሱ ጸጋ ሆኖ እንደ የጸጋን ወንጌል እንዳስተማረን አውቃለሁ። የመንግስቱ ወንጌል የምትለዋለች ትንሽ ግር የምትለኝ እና ደግሞ ተረድቶኛል። አሁን አንተ በቃ እረፍት አድርግ። ሌሊት ነው አንተ ጋር ብሩክዬ፣ እረፍት አድርግ። ያው እግዚአብሔር ይባርክ፣ ተባረክ፣ ጸጋውን ያብዛለን። አሜን። ተባረክ። አሜን። ታሜ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንደት ናችሁ? ሰላም ብያለሁ። ጸጋ ይብዛልኝ ብሩክ። እንኳን ደህና መጣህ። ቴንኪዩ። በጣም ደስ ብሎኛል። ጸጋ በስቶልሃል። እንኳን ጌታ ረዳክ። በረከታችንና ተባረክ። አሪፍ ጊዜ ነበረ። ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ጸጋ ይብዛላችሁ። እኔ ራዕይ ምዕራፍ 20 ላይ ቁጥር 6 ላይ ያለው ነው ጥያቄ ሮኪ። እሺ ፊተኛው ትንሣኤ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው ይላል። ይሄ ፊተኛው ትንሣኤ የተባለው የተኛው ትንሣኤ ነው? የኛ የአንደኛ ተሰሎንቄ ምዕራፍ 4 ላይ ያለውን ነው ወይስ እንዴት ነው? በጌታ ቀን ስለሚሆነው ነው። ይኸውልህ አሁን ተሰሎንቄ መጽሐፍ ምዕራፍ 4 ላይ ያለው በስውር ስለሆነ መምጣቱ የሚናገር ነው። ያኛው እንደ አይተው ከሆነ ክፍሉን በራሱ ለአውሬው ያልሰገዱ ሰዎች ይላል። እነዛ ይነሳሉ። በጌታ ቀን የሚሆነው ስለመምጣቱ ሲናገር የጌታን ቀን ነው የሚናገረው። ያኔ ስለሚሆነው መነሳት ነው የፊተኛው ትንሣኤ የሚለው። ይሄኛውም ዞሮ ዞሮ ምንድነው ጌታ በመምጣቱ የሚነሱት ናቸው ብሎ ነግሮናል። ይሄ በስውር የሆነው መምጣት ነው። ቤተክርስቲያን ናት የምትነጠቀው። ያኛውስ የወጉት ሁሉ ያዩታል የተባለበት የሚፈጸምበት ነው። የፊተኛው ትንሣኤ ማለት ወደ ንግስና ዘመን የሚገቡ ሰዎች፣ ለአውሬው ያልሰገዱ ሰዎች የሚገቡበት ማለት ነው። ከዛ ሁለተኛው ትንሣኤ የሞት ትንሣኤ ነው። እሱ ሁለተኛው ትንሣኤ። የፊተኛው ትንሣኤ እዛ ጋር የተጠቀሰው በጌታ ቀን የሚሆነው ማለት ነው። ኦኬ፣ እንደዛ ከሆነ ሶስቴ ነው የትንሣኤ እንትን ሶስት ጊዜ ነው እየተደረጋል። ሶስቴ አይደለም የሚሆነው። ሶስቴ ሳይሆን የሚሆነው በጌታ ቀን። ይኸውልህ ይሄኛው የስውር ነው የሚሆነው። በስውር የቤተክርስቲያን መወሰድ ነው። በዓለም ላሉ ሰው አሁን ያኛው በዓለም ያሉ ሰዎች ደግሞ በክርስቶስ ያልሆኑ ሰዎች የሚገዙበት ጭምር ነው። በብረት በትር የሚገዛበት ጭምር ነው።
የፊተኛው ትንሣኤ ተብሎ የሚቆጠረው እሱ ነው። ሁለተኛው ትንሣኤ ደግሞ የሙታን ትንሣኤ ነው። ሁለት ትንሣኤ ነው ያለው። በዛ ቁጥር 11 ላይ የሚነሱ ማለት ነው። አዎ በነጩ ዙፋን ፍርድ ፊት የሚነሱ ማለት ናቸው። እሱ ማለት አንድ አይነት ይዘት ያለው ትንሣኤ ስለሆነ ሶስት ትንሣኤ ተብሎ አይጠራም። እንትኑ ይሄኛው የቤተክርስቲያን መወሰድ ነው እና ምን ይላል? እሺ ከቁጥር 4 ጀምሮ ዙፋኖችንም አየሁ፣ በእርሱ ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸው ሰዎች ነፍሳት ለአውሬው ለምስሉ ያልሰገዱትን በዚህ በሰባኛው ሱባኤ ማለት ነው። ምልክቱን በግንባራቸው በእጆቻቸው ላይ ያልተቀበሉትን አየሁ ከክርስቶስም ጋር። እነዚህ ማለት ማቴዎስ ወንጌል መጽሐፍ ምዕራፍ 24 እና ማቴዎስ ወንጌል መጽሐፍ ምዕራፍ 25 ማለት ነው። እነዚህ ቆነጃጅት የተባሉት ማለት ናቸው። እዚህ ውስጥ ያላችሁ ሰዎች እንግዲህ ማቴዎስ በጣም ይሄን ስናገር ማቴዎስ 24 ስለ ንጥቀት ተብሎ ተምረናል። ብዙ ጊዜ ተምረናል። እኔም እንደዛ ተምሬያለሁ። ማቴዎስ 24 እና ማቴዎስ 25 ላይ ስላሉት ሰዎች የሚናገር ማለት ነው። ዮሐንስ መጽሐፍ ምዕራፍ 20 ለዛ ነው ቅድም መጽሐፍቶችን ሁሉ በደንብ ስናጠና ከብሉይ ኪዳን ጀምሮ ልክ እንደ ፐዝል የእግዚአብሔር ቃል የሚገጣጠም ነው። የሆነ የሚጣል አይደለም። ከሆነ ቦታ የሚጀምር አይደለም። አንድ ወጥ የሆነ የእግዚአብሔርን ሐሳብ ነው የሚነግረን መጽሐፉ። ራእይ የሚጻፍ ማቴዎስ የሚጻፍ ሉቃስ የሚጻፍ አንድ ወጥ የሆነ ታሪክ ነው ይዞ የሚሄደው። የእግዚአብሔርን ፕሮግራም ነው እያስተዋወቀ የሚሄደው። በዛ ሰዓት እነዚህ 10 ቆነጃጅት የተባሉት ስለነሱ የሚያወራ ማለት ነው እና ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ይሄ ሁለተኛው ሞት ማለት ነው፣ ደግሞ ሁለተኛው ትንሣኤ ማለት ነው፣ በህይወት አልኖሩም። ይህ የፊተኛው ትንሣኤ ነው ይላል። እነዚህ የቀሩት ሙታንስ እነሱ እድል ፋንታ የላቸውም በፊተኛው ትንሣኤ ማለት ነው። ብፁዕና ቅዱሱ ስለሆነ ያለው የእግዚአብሔር የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። ከክርስቶስ ጋር ይነግሳሉ ነው የሚለው እንጂ ክርስቶስ እነሱ ላይ ይነግስባቸዋል አይደለም የሚለው። በጣም የሚገርመው አሁን ለምሳሌ አንድ ኦርቶዶክሳዊ ያስገብታችሁ ብትጠይቁት አሁን ኢየሱስ ነግሷል ብለው ይመልሳሉ። ማን ላይ ስትላችሁ ቤተክርስቲያን ላይ ይላሉ። ቤተክርስቲያን ላይ ይነግሳል አይደለም የሚለው ቃሉ። አንድም ስፍራ ላይ እንደዛ የሚል አታገኙ። ቤተክርስቲያንም በዚህ በሰባኛው ሱባኤም ለአውሬው ያልሰገዱት አብረው ይነግሳሉ ነው የተባለው። አብረን ነው የምንነግሰው እንጂ አንተ ላይ ይነግስብሃል ተብሎ አልተጻፈም። እሺ ታሜ ቴንክ ዩ። እዚህ ጋር ቁጥር 6 ላይ ፊተኛ ትንሣኤ የተባለው ኢየሱስ ክርስቶስ ወደዚህ ምድር በሚመጣበት ጊዜ በዛ መከራ ውስጥ በግልጥ የሚታይበት ጊዜ ማለት ነው። የወጉትም ያዩታል የሚል ሐሳብ የሚፈጸምበት ጊዜ ማለት ነው። ዞሮ ያ በስውር የሆነው የቤተክርስቲያን መወሰድ የፊተኛው ትንሣኤ ነው። ግን የወጉት ሁሉ የሚያዩበት ስለሆነ ይሄኛው የጌታ ቀን ተብሎ ተጠቅሷል። ይሄ ማለት የጌታ ቀን ማለት በዘካርያስ መጽሐፍ ምዕራፍ 14 ላይ ቅድም ያነበብኩት ክፍል ላይ ያለው ቃል ማለት ነው። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይከፋፈላል ይላል። የምን ቀን ይመጣል? የእግዚአብሔር ቀን። ይሄ ነው የጌታ ቀን ማለት በዚህ ሰዓት የሚሆን ማለት ነው። ልክ ይሄ ማለት ሰባኛው ሱባኤ የሚያበቃበት ይሄ ሲሆን ምን ሆኗል ማለት ነው? አሕዛብ ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱ ትያዛለች። ሕዝቅኤል 38 ማለት ነው። ቤቶች ይበዘበዛሉ፣ ሴቶችም ይነወራሉ፣ የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከተማ አይጠፋም። እግዚአብሔር ይመጣል፣ ኢየሱስ ይመጣል በሰልፍ ቀን እንደተዋጋ። ይሄ የማን ቀን ተብሏል? የእግዚአብሔር ቀን፣ የጌታ ቀን የተባለው ቀን ማለት ነው እና በግልጥ የሚታይበት ጊዜ ማለት ነው። ቴንክ ዩ ተረድቻለሽ። ጸጋ ይብዛል። አሜን ተባረክ። እና እዚህ ጋር እኔ የለውም እያልከኝ ነው ተሙ? የቱ ጋር? እኔማ የቱን ነው የከፈትከው? ይቅርታ ራእይ 20 ቁጥር 11 እኔ የለውም። ምን የለውበትም። ከዛ ማለት በእውነት የለህም አላልኩልሽ። ዮሐንስ ወንጌል ምዕራፍ 5 እንክፈት ቁጥር 24 ላይ
ቃሌን የሚሰማ እያየን ማስረጃዬን እያየን እሺ ክብር ለኢየሱስ ይሁን። ክርስቲያን እንደዚህ ነው ይናገር ይብላችሁ። ኦኬ እውነት ብሎ ነው ያሰማ። እሺ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ከክርስትና ማለት ይሄ ነው። ወዴት አይመጣም? ወደ ፍርድ አይመጣም። ምን ማለት ነው? ወደዚህ አትመጡም። እሺ ክርስቲያኖች ወደ ፍርድ አትመጡም። ይሄ ማለት ወደ ነጩ ዙፋን ፍርድ አትመጡም። ይሄ የነጩ ዙፋን ፍርድ የሞት ፍርድ ነው። እሺ የላችሁበትም እዚህ ውስጥ። ክብር ለኢየሱስ ይሁን። ይሄ የሞት ፍርድ ነው። ሁለተኛው ሞት በእነዚህ ሰዎች ላይ ነው ያለው፣ በጌታ በክርስቶስ ኢየሱስ ያላመኑ ሰዎች ላይ። ቃሌን የሚሰማ የላከኝንም እርሱን የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። የዘላለም ሕይወት ሰጣችኋለሁ አለ ኢየሱስ። የዘላለም ሕይወት የሚሰጥ ጌታ ነው እሱ። ክብር ለኢየሱስ ይሁን። ተባረክ ተሙዬ። እሺ አሜን አሜን። ተባረክልኝ። ዳኒሻ ኤርሚ ያላችሁ ዳንኤ ካላችሁ ኤርሚ ካላችሁ ማዛ ሰላም በይን። ድምጽ ዋን ያልሰማሁት ይሷል። ወይ ብሩኬ የጌታ ሰላምና ከላይ ያላችሁ እንዲሁም ከታች ያላችሁ ጌታ ዘመናችሁን ይባርክ። በእውነት ብሩኬ በጣም ደስ የሚል ጊዜ ነበር። ጌታ ዘመንህን ይባርክ፣ በእጥፍ ይጨምርልህ። እግዚአብሔር አምላክ ይባርክ። በጣም ደስ የሚል ጊዜ ነውና እነ ዳኒ እስከሚመጡ ድረስ የቅድሙ ዝማሬ ቢደገም ደስ ይለኛል። ተባረክልኝ። አሜን። ተባረኪ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለንጉሱ ብቻ ይሁን። ተባረኩ። ኢየሱስ ሕይወት ነው አይደል? ኢየሱስ የሕይወት እንጀራ ነው። ኤርሚዬ ቢችል ድምፁን ያሰማን ነበር። ቅድም ነግሮናል የሚመች ቦታ እንዳልሆነ። ዳኒሻ ካለ ድምፅን አሰማን አንተ። ዳኒም በቃ ተኝቷል ማለት ነው። እሺ ደውልለታለሁ። እሺ ወገኖች አለው ዳኒ ያለ አለው ብሩኬ። አይ ደህና ነኝ፣ አልደከመኝም። አክቹዋሊ ቴክስት አድርጌልሃለሁና እሺ ጸጋ ይብዛላችሁ። ተባረክ። እየሰማውም ነበር። ተባረኩልኝ አለው ድምጼ ለማሰማት ያክል። ማረፍ ትችላለህ። በቃ ዳንዬ ማረፍ ትችላለህ። በደንብ ሐሳቦችን አንስተናል። ተባረክልኝ። እንግዲህ ሌላ ቀን ደግሞ